መልካም ስራ ሰው ሁሉ የሚጸድቀው በእግዚአብሔር ጸጋ በክርስቶስ ሞት በሃይማኖት ሃይማኖት ብሎ የሚለው የግዕዝ ቃል ነው፣ እምነት ማለት ነው። ሰው ሁሉ የሚጸድቀው በእግዚአብሔር ጸጋ በክርስቶስ ሞት በሃይማኖት ነው እንጂ በእምነት ነው እንጂ ማለት ነው። በስራው ለመጽደቅ አይችልም ብለናል። 4 ነጥብ። ምን ይሻላል? ምን እንደሚሻላችሁ ኦርቶዶክስ በዚህ ኦርቶዶክስን ጣለባችሁ እንደዚህ ድብን እያደረገች የምጽፍ አንዳንድ ጊዜ እዚህ ደግሞ ዘማሪ ዳጊን የሚመስል ያነበበውን የማይረሳ የማይለቅ ጣለባችሁ ማለት ነው። ያው የመጨረሻው መስመር ኤርሚ 94 ላይ የመጨረሻው እውነት የሃይማኖትና የመልካም ስራ ትርጓሜያቸው ይህ ነው። የሃይማኖትና የእምነትና የመልካም ስራ ትርጓሜያቸው ይህ ነው። እምነት ሃይማኖት ማለት ነው። ሃይማኖት ለመጽደቂያ እምነት ማለት ነው። እምነት ለመጽደቂያ፣ መልካም ስራ የእምነት መገለጫ ነው። መልካም ስራ የሰራን እንደሆነ የክርስቶስ ደቀ መዛሙርት መሆናችን ይታወቃል። ዮሐንስ 15:8 ማለት ነው። መጽደቂያው ምንድነው? ሃይማኖት። ስራስ የሃይማኖት መገለጫ ነው። የመልካም ስራ ማን የሃይማኖት መገለጫ ነው። መልካም ስራ መጽደቂያ አይደለም። ሰው ሁሉ የሚጸድቀው በእግዚአብሔር ጸጋ በክርስቶስ ሞት በእምነት ነው እንጂ በስራው ለመጽደቅ አይችልም ብለናል። በስራው ለመጽደቅ አይችልም ብለናል። ታዲያ ቀጥተኛ የኦርቶዶክስ እምነት ተከታይ ዳጊ አይደል እንዴ? የቤተ ክርስቲያኒቱን ትምህርት ያው ብላለች እኮ እያለ እየተናገረ ያለው። ክፋቱ እናንተ ጋር እናንተም ትላላችሁ፣ ቤተክርስቲያኒቱም ትላለች፣ ወለተ ስላሴም ትላለች፣ ወይዘሮ ጥዶ ዘለልም ይላሉ፣ አቡነ በርሶማም ይላሉ። ሁሉም ነው የሚለው። ይሰማ የቤተ ክርስቲያኒቱ ድምፅ በዚህ መጽሐፍት ላይ እንደጻፈችው። ይህን መጽሐፍ ጴንጤዎች የጻፉት ነው የሚመስለው። በተለይ አሁን ያነበብነው ክፍል ላይ እንደሚናገር ማለት ነው። ይህንን የሆነች ኦርቶዶክስ የጻፈችው አይመስልም። ይህን ክፍልና ይህን ክፍል ምንም ስህተት እኮ አታገኝበትም። ጥርት ያለ ነው። ፓስተሮቹ ተመካክረው የጻፉት ነው የሚመስለው። ክርስቶስ ብቻ አሳዩን ብላችሁ ስትሉ በራሳችሁ መጽሐፍት ላይ ክርስቶስ ብቻ፣ ክርስቶስ ብቻ፣ እምነት ብቻ፣ እምነት ብቻ። ሃይማኖት ማለት እምነት ማለት ነው። ሃይማኖት እምነት፣ እምነት ብቻ፣ ክርስቶስ ብቻ፣ ሃይማኖት ብቻ፣ ሃይማኖት ብቻ፣ ክርስቶስ ብቻ። ስራስ አንጸድቅም በስራችን ብለናል። የስራ ትርጉም ምንድን ነው? የስራው ትርጉም ዋነኛው ትርጉም ምንድን ነው? ስራ የእምነት መገለጫ ነው። ሰው ስም ይጸድቀው በሃይማኖት ነው። ብንሄድ ይሻለናል አለ ልጅ ኤርሚያ። ሁሉ ብሩኬን የወንድማችን እንደዛ ሲያደክመው የነበረው ከኔም ጋር የቀጠለው ክርክር የሚገርምህ የዚህ መጽሐፍ እውቀት እንዳለው እሱም መጽሐፍማ አውቀዋለሁ አለ። አየህ አይደለ? ያወቀ ነው ይሄ ነገር ቤቱ እንዳለ ያወቀ። ኦፍ ኮርስ ሄደ ወደ አባቱ እንኳን ሄደ። ይቆይ አባቱ ሌላ ቦታ ስላለ ትንሽ ጌታን አምኖ ቢሄድ ይሻላል። ኤኒዌይስ ኤርሚ እያወቁ ነው። አየህ አይደለ? ጉዳቸውን ሸፍነው ነው ነውራቸውን ሸፍነው ነው እንግዲህ የሚከራከሩን ማለት ነው። ችግር የለም። ስለባከነው ጊዜያችን ለወንጌል ስላደረግነው ችግር የለም። አዎ ቆርጠው የማይጥሉት ሆኖባቸዋል። ከዚህ ሁሉ አትግደርደሩ። አሁን ስራ ምንድነው ብለህ የምትለው እኮ ምንም ነገር የለውም። ስንት ስራ አለ? ስንት ፐርሰንት ስራ ሰርተሃል? መንግስተ ሰማያት ላይ ያስገባህ የሚችል ብለህ ብትለው ምንም የለውም። ያው ሁሌ እንደምላት ማታ ማታ ሄደህ ምሽት ላይ ቤተክርስቲያን ብታየው በስራ የቴውን መግቢያ እያለ ሲያለቅስ ነው የምታገኘው። ጥር ተደግፎ
አለቃ ወልድ ክፍሌ ከፈትልን እያሉ ነው። ሃይማኖት እምነት አይደለም እያሉ ነው። እስኪ እንግዲህ ከቤተ ክርስቲያናቸው ደግሞ ዲክሽነሪ አውጥተን ሃይማኖት እምነት እንደሆነ እናሳያቸው። ኤርምዬ መቼስ ማን ያለው አንዱ ደፋር። እኔ እኮ ምንድን ነው ምን ሆናችኋል? ቤታችሁን መጀመሪያ ለምን ቼክ አታረጉም? ይሄ ነገር ምንድን ነው ብለህ አገላብጠ ከዛ በኋላ ኮሜንት ብታረግ አይሻልም? ምን አስቸኮለ? ሃይማኖት እምነት አይደለም ከማለት በፊት ከምዋረድ ቆይ ይሄን ነገር ቼክ ላደርግ እንደው ጉግል እንኳን ብታረግ ምን አለበት? ኧረ በጌታ ስም አንተን ነው እኮ ይሄ የተቀበረው በግ ያመጣባችሁ እየጸደቀ ነው መሰለኝ። አይ ናሲ ግባ ያልከው ሰውዬ ይኸው ኪዳነ ወልድ ክፍሌ መዝገበ ቃላት መጽሐፈ ሰዋስወ ወግስ መዝገበ ቃላት አዲስ ይኸው አለ። ስሬ የሌለ መስሎ ነው አለ። ጴንጤ ቤት እያንዳንዱ ነገር ነው ያለ ና ያለ አሮ ነው በወቅቱ በውድ ዋጋ የተገዛ መዝገበ ቃላት ነው እና የአለቃ ኪዳነ ወልድ ክፍሌ አይልም አልክ አይደል? ይኸው በጃንሆይ ዘመን የታተመ እና እስኪ ማን አቶ ዘርጋው ናስቲ በ1948 ዓመተ ምህረት ነው የታተመው። የአለቃ ኪዳነ ወልድ ክፍሌ አይልም ነው ያልከው? እኙት አለቃ ምዕራፍ ስንት ገጽ ስንት ምዕራፍ ካለው ማለት ነው። አታደርገውም። ተሳስተን የጻፍከው ብራዘርዬ። ደግሞ አሁን እዚህ መተህ ልትንተፋተፍ ነው። ግዕዙን የማናቅ መስሎ ነው። በአንድ መዝገበ ቃላት ብቻ አይደለም ስትገባ በ8 መዝገበ ቃላት አጫውታለሁ ማለት ነው። ምድሪቱ ላይ ያለ ማለት ነው። ምድሪቱ ላይ ያለ አይተዋል ካለ ና ግባ እስኪ። መዝገበ ቃላቱ አይልም ብሎ ያለው አለ። አታደርገውም። በስተት ነው የጻፍከው እንደምዬ። እሺ ሁለተኛ እንደዚህ እንዳይለመድህ። ኦኬ መልካም የመጽናናት ዘመን ይሁንላችሁ። በተለይ ሁሌ እንደምንላችሁ መጽሐፍ ቅዱስን አንብቡ 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 ብለን የምንለው ወንድሞቼ እናቶቼ፣ በተለይ ኦርቶዶክሳውያን ጴንጤው ላደርሱበት ትቷችሁ ሄዷል። እናንተ እነዚህን መጽሐፍቶች ከሰኞ እስከ ሰኞ ከዓመት እስከ ዓመት ሳሌለነ ቅድስት የተነሳብኝን ወገቡን በዩ አገጩን በዩ እርግብ ግቢቱን ብለሽ ድፊው እመቤቴ ሆይ እያልክ ይህንን መጽሐፍ ስታነብ ጴንጤው ላደርሱበት የ100 ዓመት ርቀት እንደ በትንሹ ሳሳንሰው የዛን ያህል ርቀት ትቷችሁ ሄዷል በመጽሐፍ ቅዱስ እውቀት። አንተ ይህን ታነባለህ። ጴንጤው ጠዋት ተነስቶ የሚያነባው ኤፌሶንን ነው መልእክቱን። በሚቀጥለው ቀን ሮሜን ሲያነብ ታገኘዋለህ። እዛ ደግሞ የዮሐንስን ወንጌል ሲያነብ ታገኘዋለህ። ታዲያ አሁን ይህንን አንብበህ መንገደ ሰማይ የሚል ማለት ነው። አረስቱ ጥሩ ነው። መንገደ ሰማይ ኢየሱስ ሆኖ የሰማዩ መንገድ ኢየሱስ ሆኖ ሳለ መንገደ ሰማይ ምን ይላል? እዚህ አንድ መነኩሴ ነበረ ይላል። ያ መነኩሴ በእሳት ውስጥ ተጥሎ አየው። የዚህ ሰው በደሉ ምንድነው ብዬ ስጠይቀው ልጅ ወዳጅ ሆይ ባጠባው ጥጤ በአጅዘርኩ ጀርባዬ ብዬ ለመንኩት። ከዛ የዚህ ጳጳስ ኃጢአቱ ምንድነው ብዬ ስለው ብዙ ጊዜ ወደ ሴቶች ይከጅላል ብሎ ወደሱን ነው ተናግረዋል። እሱ አካባቢ ብዙ ትኩረት አታደርግ። መንገደ ሰማይ ነገረ ማርያም መንገደ ሰማይ ምናምን ነገር ማለት ነው። ምንም ከህይወታችን ጋር ግንኙነት የሌለው ተስፋ የሚባል ታጣለህ እዚህ ውስጥ ስታነባው። ምንም
ሰይጣን በሰው ልጆች ላይ እጅግ ተጠቅሟል ብዬ የምለው እንደነዚህ አይነት መጽሐፍቶችን ተብትቦ አንድ መዓት አሸንክታብ ሰጣቸው። ጠዋት ተነስቶ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በለተጸኑ ይልና ጀርባውን ፀሐይ እያስመጣ ዝንቡን እሺ እያለ ይሄን ነው ሲደግም የሚውለው። ምንም ግንኙነት የሌለው ማለት ነው። የኃጢአት ይቅርታ ታገኛለህ ብሎ የሚል የለም። ንስሐ የለም። ተስፋ የለም። የኃጢአት ወቀሳ ቢኖርብህም የበጉን ደም የክርስቶስን ደም አያሳይም። በቃ ወይኔ ወይኔ በል ይልሃል። ከጨረስክ በኋላ ወይኔ ወይኔ ባልፈጠር ይሻለኝ ነበር፣ ወይኔ ወይኔ በቃ እንደዚህ ጴንጤው ደግሞ ከጠዋት እስከ ማታ ድረስ መጽሐፍ ቅዱስ ነው የሚያነበው። ሉና ምን ልተውሽ? ኤርሚያስ የምትባል ሰው የረተውን በቃ አንተውን ምን ልተውሽ? እህትዬ እንዲህ አይነት ጸሎት አለ እንዴ? ጌታችን ያስተማረውን ጸሎትና ሉና እስቲ አሁን ይሄን ጸሎት ብለሽ ትጸልያለሽ? በመድኃኒዓለም እንደ ሉና እኔ በቃ ተውሻለሁ፣ እተዋቸዋለሁ ከዛሬ ጀምሮ በቃ ይቅርብ። ሆሊዴ ወስዳለሁ። ዳጊ ይዛው ከበረከትና ከነመርጌታ ጋዚው እንትን ይበሉ። እስቲ በራሳችሁ መጽሐፍቶች 80 አሃዱ ይኸው፣ ይህም ደግሞ የቤተክርስቲያናችሁ መጽሐፍቶች ጸሎተ ህሊና። ድንግል ሆይ የልጅሽን በረከት በእኔ ላይ አዝንሚ፣ የሚጻረረኝን የሚቃወመኝን ሰው የሚጻረኝ ማለት የሚጣላኝ ማለት ነው። የሚጻረኝ የሚተናኮለኝ የሚጣላኝን ሰው አፉን ለጉሚ፣ አንደበቱን ዲዳ አድርጊው፣ ጉሮሮውን ዝጊ፣ ጆሮውን አደንቆሪ፣ ኃይሉን አድክም። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ታይ፣ አንገቱን በዩ ደም ስሩን ዘግተሽ ታይለት። ይህንን የተጻረረኝን ሰው የተጻረረችኝን ሴት ምን ሰው በሬ የሚያንዣብበውን ጠላትን ዲያብሎስን ክንፉን ስበሪው። የዲያብሎስን ክንፉን የሰውየውን ግን አፉን ለጉሚው፣ አንደበቱን ዲዳ አድርጊ፣ ጉሮሮውን ዝጊ፣ ጆሮን አደንቁሪ፣ ኃይሉን አድከሚ። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ታዩ። በጠረባቤው ብቻ የሚል ነው የሌለው። ኦኬ ይሄ ነው እንግዲህ ስደግሙት የምትሉት። ጌታችን ምን ይላል? በራሳችሁ መጽሐፍት በጠላትነት የሚነሳባችሁን ሰው ጌታችን ኢየሱስ ክርስቶስ ደግሞ ጠላታችሁ በጠላት የሚነሳባችሁን ሰውማ ምን ይላል? ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። ይሄ ብሉይ ኪዳን ላይ። እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን፣ የሚጻረሯችሁን፣ በክፋት የሚነሱባችሁን ውደዱ። የሚጻረረኝን የሚጠላኝን ሰው አፉን ለጎሚው፣ ጉሮሮውን ዝጊው፣ ዲዳ አድርጊው፣ አደንቁሪው፣ ጆሮ እንዳይሰማ አድርጊው። መቤቴ ያለሽ እላስሽ ላይ ነው የሚመለሰው። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ በዩ አንገቷን በያት። ያች ሴትዮ ቀን ላይ የሰደበችኝ ያለች እዛ ማህበር ቤት በዩ ይሄንን ጎረምሳ አይ ኦርቶዶክስ
የትናንት ታሪኬ ትዝ እያለኝ ሁሉ እኮ ነው የምሰግረው። አሁን ይህንን እንዴት አድርገን የምታስታርቀው? አሁን እንኳን መርጌታ አይደለም ዘማሪ ዳጊ አይደለም ጴንጤ ሁሉ ቢረባረብ እንዴት አድርገህ ታስታርቀዋለህ? ይሄ ሌላ ዓለም ነው ጌታ የሚያወራው። እዚህ ሌላ ዓለም ፈጥራለች። ማነች? ወይዘሮ ጥዶ ዘለል ማለት ነው። ጠዋት ዝንቧን እሺ እያለች ፀሐይዋን እየሞቀች እንደ ነገረኛ መርጌታ ነጠላዋን አፍንጫ ላይ ቁጭ አድርጋ የሚጻረረኝን አንቺስ የምትጻረሪው አንቺ ራሱ እኮ ሌላኛው ደግሞ አንቺ ስለተጻረርሽው አንቺን እያሰበ ነው የሚጸለየው። ጠዋት ቀን እመቤቴ ሆይ ወይዘሮ ጥዶ ዘለል የምትባል ሴትዮ ያው የሌላ ስም እንዳልጠራ ብዬ ነው ተጻራኛለች። እየተቃወመችኝ ነው። አፏን ለጉሚያት አንደበቷን ያ የምትለፈልፍበትን ዲዳ አድርጊው ትልሻለች። ሌላኛይቱ ደግሞ ማለት ነው ገበያ ውስጥ ባለፈው ሲሄድ እግሬን ረግጣኛለች። ስጠራት አልሰማችኝም። ለመስሚያነት የተሰራው ጆሮዋን አደንቁሪው እግዝእትነ ማርያም ያልሽ ትባባላላችሁ እዛ ማለት ነው። እሷ አደንቁራት ይላል፣ አንቺ አደንቁሪው ትያለሽ። እርስ በርስ ተደነቋቁራችሁ አለቃችሁ ማለት ነው። ጌታ ማን ይሰማዋል? እዚህ አራሲ አንዴ ስሙኝ። ጌታ ማንም አይሰማው፣ ማንም አይሰማው። ጴንጤ ነው የሚሰማው እዚህ። እኔ እኮ ጠላቶቻችሁን እኮ ውደዱ ነው ብያልኩት። የሚረግሟችሁን እኮ መርቁ ነው ብያልኩት። እዚህ እየተረጋገሙልን ነው። ጌታ ከሰማይ ሆነ ሲመለከት እኔ እኮ ያስተማርኩት እንዳልነበር ይህን የጸለችዋ ሴትዮ ደግሞ ትሄድልና ማታ እንደ ቸርነትህ አቤቱ ማረንህ ትልላለች። አንቺ መቼ ምሕረት ለመንሽ ለእንትና የምትባለው ሴትዮ? ከዛ አባታችሁን እንበል 12 ጊዜ እግዚኦ መሐረነ ክርስቶስ ይልላል ነገረኛ ደብተራ ቆሞ ማለት ነው። ከዛ አባታችሁን እንበል አቡነ ዘበሰማያት ይባላል። ከዛ ደግሞ አታፍርም። ይሄንን ጸልያ ሄዳ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። ምን አልሽ? ድገሚያት ይህችን ቃል። እኛም የበደሉንን ይቅር እንደምንል። ቅድም ስትራገሚ ይህንን እያነበብሽ አልነበር እንዴ? አሁን በአሁን ወዲያውኑ አክሮባት ተገልብጠሽ እኛም የበደሉንን አባታችን ሆይ በእናንተ አፍ የሚጸለይ ጸሎት ነው። በፍጹም እኛም የበደሉን ይቅር እንደምንል። ቀደም እኮ ይሄን ደግመሽዋል። ቀደም ይሄንን ወገቡን በይልኝ ጀርባውን ብለሽ አንጉደሽ ጣዩ እያልሽ የሆነ የሰደበሽን ሰውዬ እያሰብሽ ነው እየተናገርሽው። እኛም የበደሉን ይቅር እንደምንል በደላችንንም ይቅር በለን። አቤት አቤት። በቃ ባጭሩ ጌታን እንደ ሰው ይፎግሩታል አልኩ። ኦርቶዶክሳውያን በስርዓት ነው የሚፎግሩት። አትፎግረኝ እንደሚባለው ወጣቱ ጌታ ራሱ ይፎግሩታል። በዘመንኛው አማርኛ ማለት ነው። ያው ላሽበላ አይነት ነገር ነው። እኛም የበደሉን ይቅር እንደምንል በደላችንን ይቅር በለን፣ ኃጢአታችንን አታስብን። እንዴ አንቺ የሰውየውን ኃጢአት መቼ ገና እኮ የሚጻረረኝ ነው ያልሽው። የሚጣላሽ በነገር የሚፈልግሽ ክፋትን ያሰበብሽ ጠላት ነው አይደል? ጠላት የሆነን ሰው አንደበቱን ዲዳ አድርጊ።
ጠላቶቻችሁን ውደዱ። ታላቁ መምህር ጌታ ኢየሱስ ክርስቶስ ውደዱ። ኦኬ ገና በክፋት የተናገረብኝ አፉን ለጉም ይሆናል። እዚህ ደግሞ የሚጠሏችሁንም መርቁ ማለት ሶሪ የሚጠሏችሁንም ውደዱ ማለት የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁን መርቁ። እንኳን ተረግማ አይደለም እዚህ ይኸውልህ። ለዚህ ነው በእውነት ልንገራችሁ ወድቃችኋል። ከእግዚአብሔር ቃል መጽሐፍ ቅዱስ ብቻ አይበቃንም ብላችሁ እንደነዚህ አይነት ተጻፈ ያው ያነጻጽርልሃለሁ። ቆይ ሁሌም ማነሳዋል። ለዚህ ሰይፈ መለኮት ጥሩ ነው አሉ። ለሰይጣን ማባረር መርጌታ አለ ይመጣል ይቀጥላል። እኔ ያኔ ሳነበንበው ነበር። እዚህ አለ ለሰይፈ መለኮት ያው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በማመን በምስጋና ከሦስትነቱ ሥላሴ አምናለሁ። በኃይሉ በመመካት የሚጣላኝን እግዚአብሔር ከመሬት ይጣለው። በሊህ መለኮት ሰይፍ የአንገቱን ደም ስር ይዝጋው ካለ በኋላ እርግማኑን ከተናገረ አሜን ይላል። ደግሞ መልሶ ራሱ ማለት ይኸውልሽ እህቴ ወንድሜ እየሰማኸኝ ነው? ኦርቶዶክሱ ይሄ የተረገመ የጸሎት መጽሐፍት ይባላል። የተረገመ እርግማኑን ራስ ላይ ነው የሚያመጣው መድኃኔዓለም አላለማ። አይሽ ቅዱሳን ወንጌላት ቅዱሳን አባቶች የጻፉት የሚጠሏችሁን መርቁ፣ መልካም አድርጉ፣ ለሚረግሟችሁ መርቁ፣ የሚጠሏችሁንም ውደዱ ነው ያለው። መልካም አድርጉ ነው ያለው። አንተ አንገቱን ደም ስር ይዝጋው ይላል። ሰውነቱን ያፈራርሰው፣ አንገቱን ይሰይፈው፣ አንገቱን ይበጥሰው፣ አንገቱን ይገርስሰው። አንገት እስኪ ቀፍ ድረስ አነብልሃለሁ። አንገቱን ይመትረው፣ አንገቱን ይነቀው። በእጅ ነው በገመድ አንገቱን አስጨንቆ ይበጥሰው፣ አንገቱን ብሎ ይግደለው፣ አንገቱን ያወራርደው፣ አንገቱን ያጣጋው፣ አንገቱን ይቁረጠው፣ አንገቱን ብሎ ደሙን ያፍስሰው፣ አንገቱን ይቆልምመው፣ አንገቱን ይቀንጥሰው። ሰዎቹ ከአንገት ጋር ተለክፈውልሃል አልኩ። አንገቱን ይረደው። ይህን ጸሎት መጽሐፍ ሙሉ ወንጌል ኮንፈረንስ ባዘጋጀችበት ጊዜ አንዱ ጸልዮ የነበረ ጉባኤ ውስጥ ቁጭ ብዬ ይሄን ነበረ ሰይፈ መለኮት ማለት ያኔ እዛ ማለት ነው። ግን ምንም አላስጣለኝም፣ ከወንጌላዊ ታሪኩ ስብከት አላስጣለኝም አልኩ። እውነቴ ነው እየምልህ። አንገቱን ይቀንጥሰው፣ አንገቱን ይቅጨው፣ እንደዚህ እያልኩ ማለት ነው። አየህ ታዲያ ማን ያልቃል? ጴንጤ አዳራሽ ገብቼ ምናምን ነገር አንገቱን ይቅሰፈው አለ። በቃ አንገት በአንገት ብቻ አንደኛው ሌላኛውን አንገቱ ይበጥሰው ይቀንጥሰው ይልልሃል። እዛ ሆኖ ማለት ነው። እዛ ኦርቶዶክስ ውስጥ ሆኖ ጳጳሳቱ በግ ይቀብራሉ፣ እነርሱ አንደኛው ለአንደኛው አንገቱን በጥሰው ይላል። ኢየሱስ ክርስቶስስ እሱም እባክህ እሱ የጴንጤዎች ነው ይለዋል። ሶንቶ እኛ ማለት እኛ ክርስቶስ ብቻ ሲባል በጣም ነው የሚያምን ይላሉ። ክርስቶስ ብቻ ማለት ምንፍቅና ነው፣ አጋንንታዊ ነው ይልሃል። ተረታም ትውልድ። ለእኛ ግን ክርስቶስ ብቻ። አየህ ከጌታዬ ከኢየሱስ ክርስቶስ የተማርኩት የሚረግሟችሁን መርቁ ነው፣ ለሚጠሏችሁ መልካም አድርጉ፣ ጠላቶቻችሁን ውደዱ። እሱ እየደበደቡት እኮ ነው፣ እየመቱት እኮ ነው፣ እየዘበቱበት እኮ ነው። አባቶ የሚያደርጉትን አያውቁምና አንገታቸውን ቁረጠው አለ እንዴ አለ። ለዚህ ነው መታችሁ ስታወሩ መጽሐፍ ቅዱስ ማለት ይሄንን አንብቡ ተብላችሁ ትባሉ ይሄንን አታነቡ። ያውን የራሳችሁ 80 ያዱ ብላችሁ የምትሉት ነው። ይሄንን አታነቡ። እናንተ የምታነቡት ይሄንን ነው። ምንም ህይወትህን የማይቀይር ዘመንህን ሁሉ አነበብክ። ያው በቃ ይሄስ ማንም አንብቦ አያውቅም። ይህን የሚያነባው ጴንጤ ነው። ለዚህ ነው ላትገናኙ ትተዋችሁ ሄደዋል።
በክርስቶስ በማመን መዳን የሚገኝበትን ጽድቅ የሚነግረን ይሄ እግዚአብሔር ቃል። ይሄ አይደለም፣ ይሄ አይደለም፣ እነዚህ አይደሉም። አንዳች ለሰው ልጆች የሚጠቅም ምክር የላቸውም፣ ትምህርትም የላቸውም። አንብቤ ነው እንደዚህ ብሎ የሚል እስቲ ተሳስተሃል ኤርሚያስ ብሎ የሚል ዘው ብሎ የሚገባ ነው የተፈለገው። እኔ ደግሞ ከዚህ ወረድ እያደረኩ ተራ በተራ ካሜራ እየከፈትኩ ይኸው ወገኖቼ እላለሁ። ገጽ በምዕራፍ ይኸው እዚህ ጋር ግዕዙ ይኸው አማርኛው በመጽሐፍ ቅዱስ ደግሞ ሲመዘን ይኸው ማለት ነው። እንዲህ አይነት መጽሐፍትን እየያዛችሁ በክርስቶስ ትምህርት መቼ ትኖራላችሁ? ወንድሞች እናቶች፣ ጌታ ይወዳችኋል። እሺ ከሰማሽኝ የቀድሟ ለምን አትፋታንም ነው ያልሽው? ተደኝ ዘንድ ነው፣ ተደኝ ዘንድ ነው። እኛ የወንጌል አማኞች ነን። የወንጌል ሰባኪ ስለሆንኩኝ እንነግራችኋለን። የእሱን በጎነት ያዳነንን መልካምነቱን፣ በጎነቱን ስለሱ ልንናገር ሞቱን፣ ትንሣኤውን ብሎም አዳኝነቱን በስሙ በማመን የሚገኘውን የኃጢአትን ይቅርታ እንድንሰብክ በጎነቱን እንድንመሰክር ተጠርተናል። ተሐድሷውያኑም ወንጌላውያንም ይሄንን የምናደርገው ምን ያደርጋል? ዘማሪ ዳጊ ሁሉ ቀን እዚህ ምን ስራ ጭቅጭቅ ፈልጎ ነው እንዴ? መተኛት እኮ ይችላል፣ መተኛት ይችላል። የበለጸገ ሀገር ላይ የሚኖረው ስራውን ሰራ አድርጎ በልቶ ጠጥቶ ከልጆቹ ከሚስቱ ጋር ተጫውቶ መተኛት ይችላል። እኔም ልክ እንደዚሁ ማለት ነው፣ መተኛት ይችላል። መርጌታም ቢኒም እንደዚሁ ቤካም በሙሉ መተኛት ይችላሉ። ምንድነው ዓላማቸው? እዚህ ቤካ ምን ሊያደርግ ነው የመጣው? ምን ሊያደርግ ነው ቤት የሚከፍተው? ምን ሊያደርግ ነው ቢኒ ቤት የሚከፍተው? ምን ያደርጉ ነው እዚህ ነው የሚመጡት? እዚህ ያሉ የወንጌል አማኞች ምን ልናደርግ ነው የምንመጣው? አዳኙን ልንነግራችሁ ነው። ስሙን አታውቁትም እያልናችሁ አይደለም። ስሙን ታውቁታላችሁ፣ ኢየሱስ ክርስቶስ መሆኑን። አማኑኤል ነው መድኃኔዓለም ነው ብላችሁ ትላላችሁ። ልክ ነው፣ መጽሐፍ ቅዱስ ይላል። አዎ አማኑኤል መድኃኔዓለም፣ እሱ በቂ ከበቂ በላይ ነው። ሌላውን ጥጋ ሲይዝና በእሱ እመን የኃጢአትን ይቅርታ ታገኛለህ። በእርሱ እመን ንስሐና የኃጢአት ይቅርታን ታገኛለህ። በእርሱ እመን ስምህ በሕይወት መጽሐፍ ይጻፋል። በእርሱ እመን የዘላለም ተስፋ ወራሽ ትሆናለህ መንግስቱ። በእርሱ እመን፣ በእርሱ እመኑ። ሕይወትና አለመጥፋትን እግዚአብሔር ወደ ብርሃን ያወጣው በሱ በኩል ነው። በሙሴ ሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ እሱ ነው። ክርስቶስ። በክርስቶስ ኢየሱስ ስታምን የእግዚአብሔር ጽድቅ ተብለህ ትጠራለህ። ስለዚህ አሁን በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም ይላል። አሁን ብለው ጳውሎስ። አዎ በሱ ዘመንም ለነበረው የዛሬ 1900 ምናምን ነገር ዓመት ላይ ይሄ መልእክት ሲጻፍ አሁን ይላል። በዚሁ ዓለም ሳለ ማለት ነው። በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም። እንዴት? በክርስቶስ ኢየሱስ ያለ የሕይወት መንፈስ ሕግ ከሞትና ከኃጢአት ባርነት ነፃ አውጥቶናል። በነፃነት ልንኖር ክርስቶስ ነፃነትን እየቆየ ያወጣናልና አይልም፣ አውጥቶናል። ስታምን ትወጣለህ። በቅዱሳን ርስት በብርሃን ተካፋይ እንድንሆን እሱ ከድቅድቅ ጨለማ ወደሚደነቅ ብርሃን ጠርቶናል። ወደ ፍቅሩ ልጅ መንግስት አፍልሷችኋል ነው የሚለው። አፍልሶናል ይላል፣ አፈለሰን ይላል ቆላስይስ ላይ ሲናገር። እርሱ ከጨለማው ስልጣን አዳነን፣ ቤዛነትንም እርሱንም የኃጢአትን ስርየት፣ የኃጢአትን ይቅርታ ማለት ስርየት ማለት ይቅርታ ወደምናገኝበት ወደ ፍቅሩ ልጅ መንግስት ቀስ እያላችሁ ትፈልሳላችሁ አላለም። አፈለሰን። ኦልሬዲ እኔ በእግዚአብሔር መንግስት ውስጥ ነው ያለሁት። ወንድሞቼ እናቶቼ፣ በእግዚአብሔር መንግስት ውስጥ ነው ያለነው። በብርሃን ነው የምንመላለሰው። ኦኬ። መንግስተ ሰማያትን እዛ ሄደን አይደለም እናረጋግጠው፣ እዚሁ በምድር ሳለን የዘላለም ህይወት እንዳለን የተባረከው ጌታ መንፈስ ቅዱስ ለመንፈሳችን እኮ መሰከረልን። ሮሜ 8:16 እኔ በህይወቴ በጣም ነው የማስታውሰው ወንድሞቼ እናቶቼ፣ 8:16 ቦታዋን ሁሉ እንኳን ጭምር አስታውሳለሁ። ይሄ ኮንፈርሜሽን ውስጤ በመንፈሴ ላይ የፈሰሰ ቀን ገርጂ ኮሪያ ሆስፒታል ፊት ለፊት ላይ ባለ አሁን ዮኒ ቸርች የከፈተበት አካባቢ ከሱ ፊት ለፊት ላይ ባለች ወደ ውስጥ ገባ ብሎ
ወደ ቦሌ ሆምስ ኮሮኮንች መንገድ ነበር። አሁን አስፓልት ሰርቶታል ይመስለኛል። የሆኒ ቸርች የሰራበት ጋር የአዲስ ኪዳን ካህናት ቤተክርስቲያን ገርጂ ያለው እዛ ጋር ማለት ነው። በእሱ ጋር 4ኛው ቤት ነው ምናምን ነገር ማለት ነው። ግቢ ውስጥ ትንሽዬ በ50 ብር ነው በ70 ብር ተከራይቼ የነበርኩበት ቤት ውስጥ እዛ ያለው ነበር የንጉሴን የኢየሱስ ክርስቶስን ድምፁን ሁሉ ጭምር መስማት የጀመርኩት እንደማልጠፋ አንዳንዴ ወደ ጌታ ስንመጣ እኮ ሰይጣን ምን ያህል እርግጠኛ ነህ ምናምን ነገር ሁሉ እያለ እኮ ይነዘንዛል። ሮሜ 8:16 የእግዚአብሔር ልጆች መሆናችንን ያ መንፈስ ለመንፈሳችን ይመሰክርልናል ብሎ የሚለው ድምፅ ያው ኮሪያ ሆስፒታል ፊት ለፊት ላይ ተከራይቼ የነበርኩበት ቤት ውስጥ እግዚአብሔር በመንፈስ ቅዱስ ውስጥ ያፈሰሰው። ሃሌሉያ ሃሌሉያ። አረሳትም ያችን ቀን። ለካ የጴንጤዎች አምላክ እንደዚህ ይናገራል። ዋት ያልኩት ውስጡ ድምፁን ከውጪ በጆሮ አይደለም የሰማሁት፣ ውስጤ ልቤ ውስጥ ለመንፈሴ ልቤ ውስጥ ተነስቼ ሳነባው የእግዚአብሔር ቃል ላይ ኩልል ብሎ ተጽፏል። እንደማልጠፋ ነገረኝ። እኔው ራሴ ካልካድኩት በስተቀር እንደማልጠፋ ነገረኛ ጌታዬ፣ መሰከረልኛ ጌታዬ። እያየህን በሞት ስንለይ እያየናችሁ በሞት ስትለዩ እናያችኋለን፣ እናንተም ታዩናላችሁ። ፍጻሜ ግን አንተ አታየውም፣ እኔ ነኝ ያየሁት። ኦኬ ያየሁትን መሰክራለሁ። አንተ ግን ስላላየው አትመሰክርም። ኦርቶዶክሳውያን ፍጻሜያቸው የት እንደሆነ ስላላዩ ስላላወቁ አይመሰክሩም። ጴንጤ እኮ አፉ ሞልቶ ተሐድሳውያኑ አፋቸው ሞልተው እኮ ደረታቸውን ነፍተው እኮ እኔ በክርስቶስ ኢየሱስ ስላመንኩ ለዘላለም አልጠፋም ብለው የሚሉት ከየት አምጥቶ ነው? ከየት አምጥቶ ነው መርጌታ እንደዚህ እያለ ብሎ የሚለው? በቃ መጽሐፉ ላይ የተጻፈውን እውነት አመና። ቀጥሎስ አምኖ መሞት ብቻ የሚጠበቀው ከኛ አምነው ሞቱ ይላል ዕብራውያን ላይ ሲናገር። አምነን ድብን ማለት ነው። በቃ ነፍስ ከስጋ ትወጣለች ማለት ነው። ውድ ነፍሱን አሳልፎ ለሰጠ አባቱ የነፍሴን አደራ በእጅ አሳልፌ እሰጣለሁ ብሎ እንዳለ እኔም ለውዴ ለኢየሱስ ሰጣቻለሁ። ኦልሬዲ ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እያልኩ ከምቀልድበት ከጨለማው መንደር ነው ያወጣኝ እግዚአብሔር። እውነቴንም የምነግርህ ማንም ለማናደድ አይደለም። ሰው የምድሩ አልበቃ ብሎት የሰማዩን ለፍጡር ነፍሱን አደራ ይሳለፍ። ነፍስን አንተ እኔ የሥላሴ ባሪያ እንኳን ተክለ ሃይማኖት ለሚባል ለማንም ለሚካኤል እንኳን አልሰጥም። ነፍስ ለሚካኤል አትሰጥም። ምክንያቱም የነፍስ ባለቤት ሚካኤል ሳይሆን እግዚአብሔር ነውና አይሰጥም። ለመላእክት እንኳን ነፍሳችሁን አደራ አሳልፋችሁ ስጡ አላለም። አባቶ ነፍሴን አደራ በእጅ አሳልፌ ሰጣለሁ ብሎ መስቀል ላይ ለባህሪ አባቱ ለእግዚአብሔር አብ ነው ኢየሱስ ክርስቶስ ነፍሱን አሳልፌ ሰጣለሁ ብሎ ያለው። አንተ ግን አባ ዮሐንስ ጣየ ነፍሴን አደራ በሰማይ እያልክ ታላዝናለህ። ደቡብ ጎንደር ላይ ያለ አንድ ጉዱራም ሰውዬ ወደ ማለት ነው። ደቡብ ጎንደር ላይ ወንቅሸት ገዳም እንደ ቦምባርሌ ነፍሴን አደራ በሰማይ ብለህ ትላለህ። እሱ ፀሐይ ሪል ስቴት ምናምን ነገር ሰርቷል እየተባለ ይባላል። ሪል ስቴት የሚስራ ምንም አንተ እንዴት እኮ አይነት እኮ ቀልድ እንደሚቀለድ ነፍሴን አደራ በሰማይ ትላለህ እንዴ? ሰው ለፍጡር ኢየሱስን ዋቢ አድርገን እሱ እንደተጠመቀ እንጠምቃለን፣ እሱ እንትን እንዳለ እንላለን ብለህ እንዳልከ ኦኬ። ታዲያ እሱ ነፍሱን አደራ አሳልፎ የሰጠው ለማን ነበር? ጌታ ኢየሱስ ለአባቱ ለእግዚአብሔር አብ። እናንተ ምን ይሁንልኝ ብለህ ነው ለጎንደሩ ሰውዬ ነፍሴን አደራ፣ ለቡልጋው ሰውዬ ነፍሴን አደራ ብለህ የምትለው? ለኦሮሞም ይሁን ለትግሬ፣ ለከምባታም ይሁን ለሀዲያ ምን ይመለከታቸዋል? የሰውን ነፍስ አደራ፣ ያንተ ነፍስ አደራ ብለህ የምትሰጠው አደራ ለሰው በቃ ታኅሳስ 24 ወይ የወሩ ሲደርስ ወይ ደግሞ ነሐሴ 24 የተጸነሱበት የተወለዱበት ነው ብሎ እያለ ይመጣልሃል። ከበሮውን ይዞ እየተግተለተለ
ነፍሴን አደራ በሰማይ ነፍሴን አደራ በሰማይ ተክልየ ፀሐይ ይላል። እውነትህን ነው። እውነትህን ተክለ ሃይማኖት ፀሐይ ነው ለአንተ የጽድቅ ፀሐይ የወጣልህ አይደል? ሚኪያስ የተነበየው እሱ ነው። የጽድቅ ፀሐይ ኢየሱስ ሆኖ ሳለ ነፍሴን አደራ በሰማይ ተክልዬ ፀሐይ ትላለህ። ራሱ እንኳን የት እንዳለ እውነቱን ልንገርህ፣ ዮሐንስ ካማ የሚባል ሰውዬ ነው ገድሉን የጻፈው። ቡልጋ ይቀልድልሃል አልኩ። እኔ ጉዳይ ነው አልኩ። ጎንደሬ ሙን ጎጃሜ ትግሬ ሙን ሂድና እዛ ኦነጉና እንትን ማዕድ እንትን ፋኖ ጋኖ ብለህ እዛ ወያኔ እያልክ ተደራጅ አልኩ። እኔ አይመለከተኝም በብሔር ብትወስደው ማለት። እኔ ግን ይኸውልህ የትም ጎጃም ተወለድ፣ ጎንደሬ ይሁን ጎጃሜ ይሁን ትግራዋይ ይሁን ከትግራይ ደግሞ ለሽሬ እንደ ስላሴ የአድዋ ሰዎች ናቸው፣ የመቀሬ ምናምን የውቅሮ የፈለግከውን በል። አንዳቸውም ግን ምንም እንደማይፈይዱልህ የአብርሃም ዘር እንኳን የሆኑት እስራኤላውያን እንኳን ማለት ነው እራሱ አብርሃም ጨምሮ ለአብርሃም ነፍስ አደራ አይሰጥም። አንተ ለያዕቆብና ለይስሐቅ አይሰጥም እኮ ነው ብዬ የምልህ። ለሙሴም አይሰጥም። ኤልያስ አልሞተም እና ለነቢዩ ለኤልያስ ልስጠው አይባልም። ትንፋሼና መንገዴን በእጁ የያዘ የሰራዊት ጌታ እግዚአብሔር እሱ ነው። የፈጠረን ጌታ እሱ ነው። ለዕብራዊው ለአብርሃም እንኳን አይሰጠም ነው ብዬ የምልህ። የእምነት አባት ሲጠራ እንኳን የአብርሃም የይስሐቅ የያዕቆብ አምላክ ነው የሚባለው እግዚአብሔር። እንኳን ለሸዋው ተክለ ሃይማኖት ወይ ለጎንደሩ አባ ዮሐንስ ለተባለው ሰውዬ ልሰጥ ቀርቶ የምድራችን እኮ ክርስትና ተብሎ የሚባለው ወንድሜ የሰራዊት ጌታ እግዚአብሔር ግን ዘመን አምጥቷል፣ ጊዜ አምጥቷል። በማባበል በማንቆለጳጰስ ወንጌል አንሰብክም። ፍርጥ አድርገን እውነቱን እናገራለን። እዛው ቤት ነው ያደግነው። ጓዳ ጎርጓዳው ለእኔ አትነግረኝም፣ በፍጹም አትነግረኝም። እንዳትለፋ ኦርቶዶክስ የሆነ መጣ ይኸውልህ ኤርሚያስ ኦርቶዶክስን እኮ ሳታውቃት ብለህ ካልከኝ በጣም ነው የምስቅብህ። በጣም አንተ እናትን ትኩስ እንጀራ እየበላ በነበረበት ሰዓት ላይ ደበሎ ለብሼ ቱሃን እየበላኝ ቅማል እየበላኝ በቆሎ ትምህርት ቤት የተንከራተቱ ሰው ነኝ። እኔ ጋር መጥተህ አጣምታታም ስል ብራዘር ምልህ ሳታውቋት እቺን ቅድስት ኩላዊት ንጽሕት ቤተክርስቲያን ሳታውቋት ምናምን ብለህ ካልክ ዳርያዝ ነው የምልህ። ዳርያዝ ሳታውቋት የምትባል ቤተክርስቲያን ክርስቶስን ሳታውቀው የዘመኑ ቁጥር እኮ አለቀ። ጌታ የሰጠህ የንስሐ ዘመን እንዳሹቅ በልተህ ጨረስከው፣ እንዳሹቅ በልተህ ጨረስሽው። አይኗ ምን ይመስላል እየተባለ መስታወት ላይ ተገትረሽ ይህንኑ አንዴ በሻዶ አንዴ በኮማንዶ ምናምን ነገር በምትሉት ዱቄት እየቀባባችሁ አይንሽን አንድ ቀን የሚያምረውን አይንሽን ከግንባርሽ በታች የተከለውን ጌታ በዛው አይንሽ ይህንን የእግዚአብሔርን ቃል ሳታነቢ ዘመን አለፈብሽ፣ ዘመን አለፈብህ። ይህን የእግዚአብሔርን ቃል መጽሐፍ ቅዱስን ሳታነቡ ዘመን አለፈባችሁ። ይህን ብቻ እያነበብክ ማለት ነው። ታሪክህን ይሄ አይለውጠው። ይሄ መጽሐፍ ታሪካችሁን አይለውጥም፣ መዳንን አይሰጥም። ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ ሲናገር ከሕፃንነት ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍት ታውቃል ብሎ ሲል እንዲህ አይነት አሸንክታብን አይደለም። የብሉይ ኪዳን መጽሐፍትን ነበር በዛን ጊዜ። የብሉይ ኪዳን መጽሐፍ በሙሴ ሕግና በነቢያት በመዝሙራት ስለ እኔ የተጻፈው ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው ብሎ ያለው ጌታዬ በሉቃስ 24:44 ላይ እዚህ ነው የተጻፈው። ታናክ በሙሴ ሕግ በነቢያት በመዝሙራት ጥቅልሉ እዚህ ነው ያለው ብሉይ ኪዳን ላይ ማለት ነው። የአዲስ ኪዳን በወንጌሉ በመልእክታቱና በራእዩ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ይሄ እንደውም 80 ያዱ ነው። ውስጡ ላይ ሌላኛው አለ የተረት የጨመሩበት አለ ከተጨማሪ ውጪ ባለ ማለት ነው። በ66ቱ ግን እኔ 66ቱን አማኝ ስለሆንኩ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ 66 እስትንፋሰ እግዚአብሔር ያለባቸው መጽሐፍ ቅዱስ እዚህ አለ። አቤት ስትጠጋው እህቶቼና ወንድሞቼ፣ አቤት የእግዚአብሔርን ቃል ስታነበው ዳዊት በደንብ አጣጥሞት ቃልህ ከማር ከስኳር ይልቅ ይጣፍጣል አለንም። በሰው ልጅ ታሪክ ውስጥ ከማር
ከስኳር ይልቅ የሚጣፍጥ ነገር የለም አይደል? የመጨረሻው ጥግ ነው የሚባለው ማር ከስኳር ይልቅ ይጣፍጣል አለ። እውነትህን ነው ዳዊት፣ በእውነት አሁን አይሰማንም ቀና ብሎ እውነቱን ነው። ሕግ ለእግሬ መብራት ለመንገዴ ብርሃን ነው ማለት ባሪያ ሕግን ይጠብቀዋል በመጠበቁም ደስ ይለዋል። አቤት ዳዊት ያወራል እኮ። እኛ ዝም ብለን ጭጭ ብለን ዳዊት ይናገር። እንዲህ አይነት አሸንክታቦች የሉም እነሱ። የተገለጠውን ሬማ የሆነው ነው እንደወረደ ነው የጻፈው ነብይ ስለሆነ። ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ በለኩ፣ ከትእዛዝም አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል። አቤት አቤት ዳዊት ቃል በልብ ነው እንደሚሰውረው። አዎ ሕግ ለእግሬ መብራት ለመንገዴ ብርሃን ነው። የጽድቅህን ፍርድ ጠብቅ ዘንድ በማልሁ አጸናሁም ይላል። እጅግ ተቸገሩ፣ አቤቱ እንደ ቃልህ ሕያው አድርገኝ። ሎርድ ደስ ይላል በለው ዳዊት በለው። እናንተ አባቶቻችን የነገራችሁንን የእግዚአብሔርን ቃል ነፍሳችን የዳነበት የተተከልንበት እውነት የማዕዘን ራስ ድንጋይ ማለት ነው ይለዋል ዳዊት። ምን በለው? ሕያው አድርገኝ። እንደምን? እንደ ሕግህ እንደ ቃል ሕያው አድርገኝ። አስተምረኝ፣ ፍለጋህን እሄዳለሁ ይላል ዳዊት። ሕግህ በቀንና በሌሊት ትዝታዬ ነው። እንዴት አይነት ነገር ነው አንተዬ! እነዚህ ነቢያት እኮ ያወሩት ቶባክ እነዚህ ነቢያት ያወሩት ቃል ገና መች ተገለጠና ለካ እኔ መጽሐፍ ቅዱስን ስታነቡ በልባችን የሚሰማን ሰላምና ደስታ ይተዋላል እና የመንፈስ መቃጠል ደግሞ ያመጣል። ስፒሪታችን ማለት ነው። ልክ ልባችን ይቃጠልብን አልነበረ ምን እንዳሉት ማለት ነው። ከሙሴ ገና ከነቢያት ከመዝሙራት እየጠቀሰ ለኤማውስ መንገደኞች በነገራቸው ሰዓት ልባችን ይቃጠልብን ነበራሉ። ልብ መቃጠል አዎ፣ በምን? በእግዚአብሔር ቃል። የአንድ ደዋ ጌታዬ፣ የአንድ ደው እንጂ እዚህ በስንት ነገር እኮ ነደናል። ሳይ መሰዊያው ልብ ላይ ስላለ ማለት ነው። ምን ይላል ሉቃስ ሲጽፈው በሄዱበትም መንደር ወደ እርሱ ሩቅ የሚሄድ መሰላቸው። ቀረቡ፣ እርሱም ሩቅ የሚሄድ መሰላቸው። ከእነርሱም ጋራ ከእኛ ጋራ እደር፣ ማታ ቀርቧል፣ ቀኑም ሊመሽ ጀምሯል ብለው ግድ አሉት። ጌታ ኢየሱስና ሁለቱ የኤማውስ መንገደኞች እየሄዱ ከእነሱ ጋር አብሮ እየሄደ ነበር። ከሙታን ተነስቶ እነሱን ፍለጋ በሚሄዱበት ወደ አልሆነ ወደ ጥፋት ጎዳና ሄደው በዛው እንዳይቀሩ። አቤት እረኛ እንደዚህ ነው። አየህ፣ እዚህ ሁለት በጎች እየተጓዘበዙ እየሄዱ ነው። ከኢየሩሳሌም ከተማ ወጥተው ኤማውስ በዛው ሊነኩት ማለት ነው። በቃ ተስፋቸው ተቆርጧል። በቃ እኛ ያድነናል፣ ይቤዠናል፣ ይታደገናል ብለን ያሰብነው እሱ ነበር የተማመነው። በቃ የለም በቃ አለቀ። እኔ እንደዚህ ይሆናል ብዬ አልጠበቁም ነበር እያሉ ማለት ነው። እርስ በርስ በቃ ገደሉት። ምናልባት ይሄኔ ውስጣቸውም እያዘነ አይናቸውም እንባ እያፈሰሰ በቃ ገደሉት እኮ። በቃ ብንጠፋ ይሻለናል ከዚህ ሀገር ብለው ማለት ነው። ብንሄድ ይሻለናል። ኢየሩሳሌም ላይ ምንም ደስ የሚያሰኝ ነገር አይደለም። ያው እንደምታየው እነ ጴጥሮስም ሁሉ ቤት ዘግተው ነው የተቀመጡት። እኛ ምን እናደርጋለን እዚህ? በቃ ብንሄድ ይሻለናል፣ እንሂድ እንጥፋ ብለው ማለት ነው። ኢየሱስ አጠፉ። በራስ ጎዳና አትሄድም፣ ዋጋ ተከፍሎብሃል፣ አትሄድም እምቢ የሚል ማለት ነው። መልካም እረኛ ሞት ይዘው ዘንድ ያልቻለ ጌታዬ ከሙታን ከተነሳ በኋላ ቀጥታ እነዛ እየጠወለጉ የሚሄዱት ጋር ሄዱ ማለት ነው። አቤት ጌታ ኢየሱስ የኔ አባት እነሆ ከእነርሱ ሁለቱ ማለት ነው በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚሆን ወደ ኤማሁስ ወደሚባል መንደር የሚሄዱ ነበሩ። ስለዚህም ሰው የሆነውን ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩም ሲመረምሩ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ተቀላቀለ ማለት ነው። ሶስተኛ ሰው ሆኑ። ከኋላቸው ያገኙት ከፊታቸውን ድንገት መካከላቸው ዱብ ይበል ብቻ ሶስተኛ ሰው ሆኑ ማለት ነው።
ነገር ግን እንዳያውቁት አይኖቻቸው ተይዞ ነበር። ሶስተኛ ሰው አብሮ እየሄደ ነው፣ እያወሩት ነው። የሚያወሩት ሰው ግን ማን እንደሆነ ግን አላወቁ። አይኖቻቸው ተይዘው ነበር። የኔ ጌታ የኔ ጌታ የኔ ጌታ አብሮ ይሄዳል እስከ መጨረሻው ድረስ አብሮ ይሄዳል ፍለጋ በፍቅር አይኖቹ ሁልጊዜ የሚያየኝ አብሮ ይሄዳል። ከሙታን እንኳን ተነስቶ ከዛ ሁሉ መከራ ወርዶበት ከሙታን እንኳን ተነስቶ ቆይ ረፍት ላድርግ እንኳን አላለም። ከሙታን ከተነሳ በኋላ አይናቸው ተይዞ ነበር። እርሱም እየጠወለጋችሁ እርስ በርሳችሁ የምትነጋገሯቸው እነዚህ ምንድን ናቸው? ባጭሩ ምን እያወራችሁ ነው እያላቸው ነው። ምን እንደምታወሩት የምናወራው እነዚህ ነገሮች ምንድን ናቸው አሉት። ቀሌዮጳ የሚባለው ከሁለቱ አንዱ ቀሌዮጳ ነው የሚባለው አንደኛው ሰው አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? ምንም አልሰማህም? እንደዚህ ኢየሩሳሌም ነው አይደለም ትኖረው? አዎ። እና ምንም አልሰማህም? ምንም አልሰማህም? ምንም አላወቅም? አገር ሁሉ የሚያውቀው ጉዳይ አይደል? እንደ ነገር ፀሐይ የሞቀው አገር ያወቀው የሚባል ጉዳይ አይደለም ወይ? በኢየሩሳሌም እየኖርክ ምንድነው ለብቻ ነው ወይ የምትኖረው? በእነዚህ ቀኖች በዚህ የሆነውን ነገር አታውቅምን? ቁጣ እያላቸውም ሊሆን ይችላል። እዚህ ጋር የሚናገሩት ተናደዋል። ሮማውያኑ ጌታችንን ሰቅለውት፣ ጌታቸውን ብቻ አይደለም ጌታችንን ሰቅለውታል። አይናቸውን ያጉረጥሩጡበት አያጉረጥሩበት አይደለም፣ ግን ንግግሩ በጣም ጠንካራ ነው። ለአንተ እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚህ የሆነውን ነገር አታውቅምን? አቤት ጥያቄ! ሁለት ጥያቄ ሲጠይቁ አለ ቀሌዮጳ የሚባለው ጌታስ መልሰውናል። ጌታ መሆኑን አያውቁም። ምንም የሚያውቁልህ ነገር የለም። እርሱም ይህ ምንድን ነው አላቸው። ማለት ምንድን ነው የሆነው ንገሩኝ ነው። እስኪ አስረዱኝ፣ ትንሽ አብራሩት። እኔ እዚህ ጋር በሆን በቀሌዮጳ ፈንታ አቦ ወደዛ ዞር በልልኝ ዳርያስ ብዬ ልለው ሁሉ እችላለሁ። ምክንያቱም ጌታዬ መሆኑን አላውቅም። እኛ ላይ ሙድ እያስክ ነው ወይ ምናምን ነገር ብዬ ልለው እችላለሁ። አይኖቻቸው ስላልተከፈቱ አላወቁትም። ምንድነው? እሺ ምንድነው ንገሩኝ አይነት ነገር አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ግን ምን ዋጋ አለው አይነት ነገር ነው ያሉት። እኛ እስራኤልን የሚቤዠው እሱ መስሎን ነበር። በቃ ንግግሩን፣ ህይወቱን፣ ታሪኩን ምናምን ነገር ስናይ እሱ ነው ብለን በፍጹም አምነኑ ነበር። ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ከገደሉት 3 ቀን ሆኖታል። 3 ቀን እኮ ነው። አንተ በ3ኛው ቀን ነው። አሁን ዛሬ ሰልስቱ በሚባል ቀን ነው አንተ አሁን መተህ እንደገና እንደ አዲስ በኢየሩሳሌም የምትኖረው ኢየሩሳሌም የኢየሩሳሌም ሰው ነህ። የይሁዳ ሰው ነህ። አለባበስም እንደዚህ ያስታውቃል። እና ግን በቃ ዛሬ 3ኛ ቀን ነው እና ምንም አታውቅም፣ ይሄን ነገር ምንም አልሰማም። እስኪ ንገሩኝ ብሏቸው ማለት ነው። እሱ ምንድን ነው አላቸው። ይህ ምንድን ነው አላቸው። እስኪ ንገሩኝ ማለት ነው። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩ አንዳንድ ሴቶች አስገረሙን አለ። እንዴት አረ ከተገረማችሁ እኮ ሴቶቹን መስማት ነበረ። ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩ ማልደው ማለት በጠዋት የተሄኑ እነ መግደላዊት ማርያም ማለት ነው። በጠዋት በቃ እቺ ሴትዮ ዝም ብላ መንቀሽቀሽ በቃ ልማዷ ነው እያሉ ሊሏትም ይችላሉ። እሷ ግን እየተንቀሸቀሻ ብትንቀሸቀሽም በውዷ ፍቅር ነው፣ በኢየሱስ ክርስቶስ ፍቅር በጌታችን ማለት ነው። እና ሄደው አስገረሙን። ስጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። እና አታምኑም እንዴ? ማመን ነበረባችኋ ታዲያ። ብለህ ኤርሚያስ እንዴት የሴት ወሬ ይታመናል ብለህ ካላልክ በስተቀር ሴቶቹ ግን በደንብ አይተዋል። የትንሣኤው ምስክር ናቸው።
ከእኛም ጋር ከነበሩት ወደ መቃብሩ ሄደው ሴቶች እንደተናገሩ ሆነው አገኙት። እነ ጴጥሮስም ማለት ነው። እሱን ግን አላዩትም። እርሱም እናንተ የማታስተውሉ አላቸው። በዚህ ሰዓት ላይ አየው ጌታ እዚህ ጋር የተናገረ ይሄን ሁሉ እነሱ ናቸው የዘበዘቡት። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህንን መከራ ይቀበል ዘንድ ወደ ክብሩ የሚገባ ዘንድ ይገባው የለምን አላቸው። ነቢያት እንዲህ ብለው ነበር፣ ተናግረው ነበር። ለካ አዎ ነግሯቸው ነበር ጌታ ኢየሱስ ክርስቶስ ገና ሳይሞት በፊት ይሄን ትምህርት። አዎ አላስተዋሉም እንጂ ነግሯቸው ነበር። ወደ ኢየሩሳሌም እንሄዳለን፣ የሰው ልጅ እንደተጻፈው ተላልፎ ይሰጣል ያለ ሁሉ ተናግሯል። በነቢያትና በሙሴ ሕግና በነቢያት እንደተጻፈው እንደዛ ይሆናል። ግን አላስተዋሉም። ሳይናገር አይደለም የሞተው። ከዛ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ መጽሐፍትን ሁሉ የጻፈውን ተረጎመላቸው። በመንገድ ላይ አዎ የጠወለገን ሰው በቃል ነው የምታጸናው። ተረጎመላቸው። በመንገድ እየሄዱ ቃል እግዚአብሔርን ይሰብካቸው ነበር ማለት ነው ባጭሩ። ከሙሴ ሕግና ከነቢያት በሚሄዱበት መንገድ በቀረቡ ጊዜ ወደዛ ሄደው መሰላቸው። ከዛም ቅድም ያልኩ ማኑ መሽቷል ግድ ብለው አሉት። እነሱም ጋር ሊያድር ገባ። በፍጹም እነሱን ትቷቸው አይሄድም ነበር። ገባም ባይሉት ይገባ ነበር በእርግጠኝነት። ምክንያቱም እሱ እነሱን ነው የሚፈልገው። እሱ እዛ ጋር ባይደርስላቸው ኖሮ በዛው በወጡበት መንገድ ነበር የሚቀሩት። አየው ከሰጠኸኝ ከአመፅ ልጅ በቀር አንድም ብሎ እንዳለ አንድንም አላጠፋውም ብሎ እንዳለው ማለት ነው። እና ሄደና አብረን እንደር አሉት። ሊያድር ገባ። ከእነሱም ጋር በማዕድ ተቀምጦ ሳለ ምን ብለውት ይሆን? ለማዕዱ አመስግንልን ብለውት ይሆን? እጠረጥራለሁ። ምክንያቱም የእግዚአብሔርን ቃል እያስተማራቸው ነበር በመንገድ ላይ። ኢየሱስ መሆኑን ገና አላወቁትም፣ ግን እሱ ነው። ተቀምጦ ሳለ እንጀራውንም አንስቶ ባረከው ይላል። አየህ መምህር አንተ ባርክ ሳይሉት አይቀርም። አንተ ጸልይ፣ አንተ ሲያመስገን ብለው ማለት እና ቆርሶም ሰጣቸው። አይኖቻቸው ተከፈተ። ቆርሶ ሲሰጣቸው አይኖቻቸው ተከፈተ። ከዛስ አወቁትም ይላል። እንጀራው ላይ ማለት ነው። ማዕዱ ላይ ገና ቆርሶ ሲሰጣቸው አይኖቻቸው ተከፈተ፣ አወቁት። ጌታ ብለው እንደሚጮሁ እንደሚደነግጡ ምንም ጥርጥር የለም። አንተ ሆነህ እርሱም ከነሱ ተሰወረ። ወዲያው ተሰወረባቸው። የቀረበውን ማዕድ ሳይበሉት ማለት ነው። ወዲያው ተሰወረ። እነሱ ከዚህ በኋላ ማዕዱን ይበሉት መሰለ። መርሳው ማዕድን እዚህ ጋር በዚህ ድንጋጤ ራሱ ከ3 ቀን በፊት በዛ የፋሲካን ቂጣ ሲበሉ ያዩት አብረውት የነበሩ ደቀ መዛሙርቱ ማለት ነው። ከእነሱ ተሰወረ። ወዲያው ነው ከዛ ቦታ ላይ ከዛ ማዕድ ላይ ከዛ ገበታ ላይ ከዛ ቤት ውስጥ ወዲያው ተሰወረ ከዓይናቸው። እርስ በርሳቸውም በመንገድ ሲነግረን አሉ። በቃ ከዚህ በኋላ ያወሩት በመንገድ ሲነግረን፣ እኔ በመንገድ ግን አላየም የእግዚአብሔርን ቃል ቶራን፣ ብሉይ ኪዳን፣ የሙሴ ሕግና የነቢያትን መጽሐፍ ታናክን ገልጦ ሲያነበው እኔ እኮ የዛን ሰዓት ላይ በልቤ እኮ የሆነ እኮ እንትን ነበረ። እኔ ብዙ አላቋርጠውም ብዬ እንጂ ሲናገር መንፈሴ ነበር የሚላወስ የነበረው እና ልቤ ይቃጠልብኝ ነበር። የእኔ እኮ እንደዛ ነበር። ያንተም እንደዛ ነው ይለዋል። አዎ የእኔም እንደዛ ነበር። እና እርስ በርሳቸው መንገድ ሲነግረን መጽሐፍትን ሲከፍት ይላል። ሃሌሉያ የኔ አባት መጽሐፍትን ሲከፍት። አሁን መጽሐፉን ክፈቱ እና ወይ አንብብ ወይ እግዚአብሔር የላካቸው ሰባኪዎች ሲነግሩ ስማ። መጽሐፉን ሲከፍት ልባችን ይቃጠልብን አልነበረምን አሉ።
እኔ እኮ እንደዛ ነበር የሚሰማኝ። መንገድ ላይ ግን እየተናገረ በነበረ ሳሌ በተለይ ከኢሳያስ እየጠቀሰ ምናምን ከነቢያትና ከሙሴ ሕግ ስለሆነ ማለት ነው። እኔ በተለይ ከኢሳያስ እየጠቀሰ ባለበት ሰዓት ላይ ከሙሴ ሕግም ራሱ ከቶራው እኔም አልነግርም ብዬ እንጂ እርስ በርስ እንደዚህ ነው ያወሩት። እኔም አልነግርም ብዬ እንጂ እኔም ልቤ በቃ ልቤ አልቻለም። ልቤ ይቀልጥብኝ ነበር። ልቤ ይቃጠልብኝ ነበር። ሃሌሉያ! ልባችን ይቃጠልብን አልነበረምን? የእግዚአብሔር ቃል ሲሰበክ ኢየሱስ ክርስቶስ ለዘላለም ስም ይባረክ። ልባችን ይቃጠልብን አልነበረምን? ተባባሉ ይላል። ይኸውልህ ተባባሉ። ቀለዮጳ አቤት። እኔ እኮ በሚያስተምር ሰዓት ላይ በዛን ሰዓት መንገድ ላይ ሄድን እያለን እኔ ባያቋርጠን ባያቆም ብቻ በቃ ደስ የሚል የሆነ ካፉ የሚወጣው የሆነ ነገር የጸጋው ቃል ምናምን ነገር። አዎ ውዴ ይጠገባል እንዴ? ኢየሱስ ይጠገባል እንዴ? ኢየሱስ ይጠገባል እንዴ? አይጠገምም። ሂድልን ከዚህ አቁም፣ በቃ ዝም በል አይባልም። እሱ ሲናገር ሰምተው አጠገብ የውዴ ቃል ነው። በተራሮች ላይ ሲዘልል በኮረብቶች ላይ ሲወረወር ወደ እኔ ይመጣ እንዳለችው አይጠገምም። እና የእግዚአብሔር ቃል ሲመጣ ልባችን አይቃጠልብን አልነበረምን? አይ ኖ ዚስ ስፒሪት በጣም ነው የማውቀው ወንድሞቼ እናቶቼ። ለዚህ ነው ማለቅሰው። ለዚህ ነው ጴንጤው የሚያለቅሰው በእግዚአብሔር ፊት። ይሄው እግዚአብሔር የአምላክ ቃል የልባችንን ብርታት እየጣሰው ሲገባ ማለት ነው። በጆሮአችን እንሰማለን፣ በልባችን ላይ ግን የመንፈስ ቅዱስ ኃይል ማለት ነው። ጌታ ስም ለዘላለም ይባረክ። የጭናችን ሽሉዳ ሳይሆን የነፍሳችን ሽሉዳ ስትነካብን ማለት ነው። በቃ አንችልም፣ ዝርክርክ ነው የምንለው። አሁን እዚህ ካሜራ ከፍቶ ሁሉ 780 ሰው እዚህ ያለው በሙሉ ካሜራ ከፍቶ እስኪ በምን አይነት አሰማም ነው? አሁን በዚህ ስብከት ግማሹ ይሄን ተንበርክኮልሃል፣ ግማሹ እያለቀሰ ነው። ይሄን ቃል ስትሰሙ በዚህ ሰዓት ላይ እኔ ራሱ ይዤው ነው የማለቅሰው ማለት ነው። ይዤው ነው የማወራችሁ በዚህ ሰዓት። የእውነት በሕያው ጌታ ፊት እንዳትዋሹ። በዚህ ሰዓት እያለቀሳችሁ የምትሰሙ ሰዎች 77 ቁጥር ጻፉልኝ። ይህን ቃል እየሰማችሁ በዚህ ሰዓት አሁን ማለት እንዳትዋሹ። ታውቃላችሁ መንፈስ ቅዱስ አይከብርም፣ ጌታ አይከብርም። የጌታን ቃል እያለቀሳችሁ የምትሰሙ አንዴ ከጻፋችሁ ይበቃል። ይታያችኋል ወንድሞች እናቶች። በቃ የሉም፣ ጴንጤ የለም። መጽሐፍ ቅዱስ ፊቱ ከገለጥክ የለም አልኩ። ሄዷል። መንግስተ ሰማያት አርያም ገብቷል። አባ እያለ ነው። ይሄኔ ውዴ እኮ ነው፣ ባለውለታዬ እኮ ነው፣ የህይወቴ ሰሪ ነው እኮ ብሎ ይላል። የእሱ ንግግር ሰምተን አለማልቀስ አንችልም። ይዤው ነው ብራዘር። ምን ሆነው ነው አሁን እነዚህ ወንድሞች እዚህ ያለቀሱት? የኔ ጌታ ስም ለዘላለም ይባረክ። ለዘላለም ስም ይባረክ። መንፈስህ ዛሬም ስለሚሰራ ከትናንት በስቲያ በባለፉት ትውልዶች ዓለም ከተፈጠረ ጊዜ ጀምሮ ስትሰራ የነበርክ አባቴ ይሰራል እኔም ዛሬም እሰራለሁ ብለህ ያልክ ዛሬም መስራትን ያላቆምክ በቃልህ ብርሃን ጨለማችንን ያስወገድክ በቃልህ ብርሃን ጨለማችንን ያስወገድክ ድቅድቅ ጨለማችን በቃል ብርሃን የተወገደ ካፌ የሚወጣው ቃል እውነትና ጽድቅ የሆነ በጽድቅ የምትናገር ለማዳን የምትበረታ እውነተኛው ምስክር የአብ ልጅ ኢየሱስ ክርስቶስ ይህች የመጨረሻ ንግግሬ ብትሆን ከዚህ በኋላ ነፍሴ እንኳን ከስጋዬ ብትወጣ በእጅህ ላይ ደርቄ ልገኝ እግሮች ስር ሞቼ ፍጻሜ እዛው አንተ እግር ስር ይሆን። የእግዚአብሔር ልጅ አንተ ማን እንደሆንክ በቅዱስ ቃልህ እንደነገርከን በመንፈስ እንደገለጥክልን ተረድተናል። ነፍሴ አንተን አውቃለች። ነፍሴ አንተን አውቃለች። የወንድሞቼ የእህቶቼ ነፍስ አንተን አውቃለች። የህይወታችን መደምደሚያ ነህ። የህይወታችን ጅማሬ ነህ። የህይወታችን ፍጻሜ ነህ። ማንም የለም። አንተን የሚመስል ለኛ ማንም የለም። ዛሬም ታወራናለህ። ብዙዎች ደክመው እየጠወለጉ ትናንትናቸውን እያሰቡ እኔ እኮ መስሎ የነበረ እያሉ በተለያየ የኃጢአት ውድቀት ውስጥ ላሉ ዛሬም ተከታትለ በወደቁበት ሸለቆ በሄዱበት መንገድ ሁሉ ተከትለህ
ወደ ነፍሳችን እረኛና ጠባቂ የመለስከን ጌታ ብዙዎችንም ለመመለስ ዛሬም ትተጋለህና ስምህ ለዘላለም ይቀደስ። ኢየሱስ ክርስቶስ ወንድሞች እናቶች፣ እኔ በጣም የሚገርመኝ እኔ ጌታን ሳላቅ በፊት እናንተ የተነካችሁበት ይሄ መንፈስ መሆኑን ባቅ ኖሩ ምን አረግ ነበር? እዛ እግዚአብሔር አገርህ የት ነው እያልኩ ስጠይቀው የነበረ ምን አረግ ነበር? ከነድካሜ ጭምር የነፍሴ ረሃብ ማን እንደሆነ ያቅ ነበር። ሃይማኖት ቤት ውስጥ ሆኜ ነፍስ የሚፈልገው እሱን ነበር። ብዙ ነገር ውስጥ ይጸየፍብኝ ነበረ። ምን እንደሆነ አላቅም። ምን ገብቶ ነው ብለህ ብትለኝ ምንም የገባኝ ነገር የለም። ኢየሱስ ገብተዋል ብትለኝ አላውቀውም። እዛም በሃይማኖት ቤት ሆኜ በጣም ብዙ በሳጭ ነበር። በጣም ብዙ ነገር ትክክል አለ ብዬ ጮህ ነበር። ትክክል አለ ወደዛ እያልኩ ከቄሰ ገበዙ ጋር ጣላለሁ፣ ከመርጌታው ጋር ጣላለሁ፣ አብሮ አደጎቼ ከቄሶቹ ጋር ከካህናቱ ጋር ጣላለሁ። ሄጄ ደግሞ እናቴና አባቴን እግዚአብሔር አገሩ የት ነው የሚኖረው ጌታ የት ነው እግዚአብሔር ያለው አገሩ የት ነው? መቼ ነው የምናየው? አይመጣም? የት ነው ሀገሩ? በምስራቅ በኩል ነው ወደ ሰማያት የወጣው ብሎ አጎቴ ቄስ ነበረ ይነግረኝ ነበር። በምስራቅ በኩል ደግሞ በፀሐይ መውጫ በኩል ደግሞ በተወለድኩበት አካባቢ ቶልቱ የሚባል ጋራ አለ። ከዛ ከጋራው ጀርባ ሰማዩ ጋራው እንደዚህ ሆኖ ከጋራው ጀርባ ሰማዩ እዚህ ጋር የተተከለ ይመስለኛል። በዛ በኩል እያየው አለቅሳለሁ። በምስራቅ በኩል ሄደ ብለው ስላሉ ማለት ነው መጽሐፉን በኋላ ስለሚል በቅጡ አልነገሩንም። እግዚአብሔር አገሩ የት ነው ብዬ ጠይቀቅ ማንም የነገሬ በሰማይ ነው ያሉኝ። በሰማይ ነው እኛም አናውቀውም ነው ያሉኝ እናቴም አባቴ። የኔ ጌታ ማንንም አልጠራም። ከ2 ሳምንት በፊት ከእናቴ ጋር እያወራ ነበረ። ናዝሬት መታ ማለት ነውና እነኛ ከብቶች ሲጠብቅበት የነበረው ሸለቆ ውስጥ ያለ ያቺ ብሳና ዛፍ አለች አልኳተኝ። ብሳና ይባላል፣ መካኒሳ ይባላል በኦሮምኛና ብሳና ዛፍ አለ። ከኒሳ ሶሪ አለ ብሳና ዛፍ አልኳት። አለ አለችኝ። ዛፉ አለ አለችኝ። ያቺ ዛፍ አፍ አውጥታ ብትናገር አልቅሻለሁ። እዛች ዛፍ ላይ ሆኜ ምን ገብቶ ነው ብለህ ብትለኝ ምንም የገባኝ ነገር አላውቅም። ግን እግዚአብሔር አገሩ የት ነው ማን የነገረ ብለህ ብትለኝ ምንም የማውቀው ነገር የለም። ግን እግዚአብሔር አገሩ የት ነው የሚኖረው? የት ነው የሚኖረው? እግዚአብሔር አገሩ የት ነው? እቴት ያልኳታለች በሕይወት አሁን ወንድሞቼ የሱራ አካሉ እየሰማች የምትሆን ትችላለች። ያቺ ዛፍ አለች ብዬ ስላት አለች አለችኝ። ከብቶች ስጠብቅበት የነበረው ዛፏ በሳናዋ ዛፍ ከሎሉ በታች አልኳትኝ። መንገድ አለ እንደዚህ ስንሄድ ወደ ገጠሩ ከተማ ወደ ገጠር ከተማ ናት እና ወደዛ ስንሄድ ከመንገዱ በታች ናት በሳናዋ ቦሮቦሮ አለ። ቦሮቦሮ ጋር እንደዚህ የበቀለች በተፈጥሮ የበቀለ ብሳና ዛፍ ማለት ነው። እዛ ጋ ሆኜ ከብቶች ሲጠብቅ ወንድሞቼና እህቶቼ ገፋ ቢል ዕድሜ ከ7 እስከ 11 እስከ 12 ዓመት ይቆጠራል። ደቡብ ምስራቅ ኦሮሚያ ክልል አርሲ ውስጥ ማለት ነው። በጣም አለቅስ ነበረ። እግዚአብሔር አገሩ የት ነው እያልኩ ነው ማለቅስ። ወንድሞቼ እናቶቼ ማንም ወንጌል የነገረኝ የለም። ገጠሪቱ ኢትዮጵያ ውስጥ ማንም ወንጌል የሚባል አይታወቅም። እዛ ቅዳሴ ምናምን ነገር የምናውቀው ወንጌል የሚባል ነገር የለም። እግዚአብሔር አገሩ የት ነው? ይሄ ጌታዬ ነው። እንዴት እንደገባሁ ወደ አዲስ አበባ ገባሁበት መንገድ ነግራቸዋል። ከዚህ በፊት አዲስ አበባ ገብቼ አገኘኝ ውዴ ኢየሱስ እና አገሩ አደረገኛ። እግዚአብሔር አገሩ የት ነው ብዬ ስለ የነበረውን ሙሉ ወንጌል ቀጠና 2 ሙሉ ወንጌል ቤተክርስቲያን እግዚአብሔር ዘር ትውልዳቸውን ይባርክ። ያን ኮንፈረንስ የዛን ጊዜ ያዘጋጁ ኤግዚቢሽን ማዕከል ትልቁ ፕሮግራም ትልቁ አዳራሽ ላይ ያዘጋጁ። ገባውኝ ሰማ ወንጌል ስለ ነቢዩ ኤልያስ
በቃ ጌታን ስቀበለው ወንድሞችና እህቶቼ ሰው ውሃ ሲጠጣ እንደሚረካ እንደዛ ነው የረካሁትኝ። ውስጤ የተሰማኝ ሰላምና ደስታ ይኸው እስካሁን ድረስ ያፍለቀልቀኛል ውስጤን ሙጬንም። ወንድ ልጅ አያለቅስም ይባላል በባህላችን። ቆፍጠን ሲል ነው እንጂ ምናምን ነገር ይባላል። ገጠር ስላደገን በዱላ ተጣልተንም ተቀጣቅጠንም እረኞች አንዳንዱ በጩቤ ተዋጋግተን ሁሉ ጭምር አናለቅስም። ወንድ ልጅ አያለቅስም ይባላል። አልቅሰን ከገባን አባታችን ራሱ ኃይለኛ ነው፣ ይቀጣን ነበር። ጌታ ኢየሱስ ውዴ ኢየሱስ ለዘላለም ስሙ ይባረክ። በስብከት ሞኝነት በሚመስል ጌታን የህይወት አዳኝና ጌታ አድርገህ ተቀበል ብለው ሲሉኝ እሺ ብዬ እጄን ከልቤ ጋር እንዳነሳው እሱ ያውቃል። በቃ ገብቶ ቀረ በእኔ ውስጥ፣ እኔም በሱ ውስጥ ቀረው። የወንድሞቼና እህቶቼ ታሪክ ሁሉ እንደዚህ ነው። የእናንተ እዚህ ያላችሁ ቢኒ፣ ዳጊ፣ ቤካ፣ ቤኪሻ፣ ሌላም አሁን በክርስቶስ ኢየሱስ ያመናችሁ መቅዲ፣ ሌሎችም ኮኪ ማምነሽ ከሆነ ካላመንሽ ግን እህቴ ጌታን ተቀበይ ዛሬ። ኢየሱስ ይጣፍጣል። ሰው ጠዋት ተነስቶ የሚሰራውን ስራ ትርፉን ኪሳራውን ነው የሚያስበው። ጠዋት ተነስተህ ማታም ተኝተህ እንዴት ትዝታ ኢየሱስ ይሆናል? ስራ እየሰራ ትዝታው ኢየሱስ፣ ቤካ ስራውን እየሰራ ኢየሱስ ይላል፣ ዳጊ ስራውን እየሰራ ኢየሱስ ይላል፣ ቢኒ ስራውን እየሰራ ኢየሱስ ይላል። እንዴት አይነት ጌታ ነው አንተ! እና ያቺ ዛፍ አለች፣ እኔና ጌታ ብቻ ነን የምናውቀው። ከብቶቹ ሕያዋን ቢሆኑም አይመሰክሩም። አባቴ ምስሬ የለም፣ እናቴ ምስሬ የለችም። እዛ ሸለቆ ውስጥ ሆኜ በጣም ብዙ ጊዜ አስታውሳለሁ፣ ቀኗን አስታውሳለሁ፣ ጊዜውን። በጣም ነበር አለቅስ የነበረው። ወንድሞችና እህቶች ደረሰልኛ ጌታ የኢየሱስ። ለዚህ ነው ጴንጤ ዝም ማለት የለብህም። ሰውን የቱ ጋር እግዚአብሔር እንደሚያገኛቸው ስለማታውቅ አንተ ዝም ብለህ ስበህ፣ አንተ ዝም ብለህ መስክር አዳኝነቱ። ኢቨን ቸርች ውስጥ እንግዳ ይዛችሁ ስትሄዱ ምን አለበት ዛሬ እንደዚህ አይነት ስብከት ባይሰብክ ምናምን ነገር ብላችሁ እናንተ ስብከት መራጭ ሆናችሁ ዛሬ ይዤ የመጣሁት እንግዳ አዲስ ነፍስ ነበር እና ዛሬ ስለ ኢየሱስ ክርስቶስ ቢሰብክ ምናምን ነገር ብላችሁ አትበሉ። ዋናው መጽሐፍ ቅዱስን ብቻ ይስበክ። እግዚአብሔር ቤት በኩል እንደሚያገኘው አታውቁም። እኔ እኮ ስለ ነቢዩ ኤልያስ ነው የተሰበከው። የዛን ቀን ሙሉ ወንጌል አዘጋጅታ ኮንፈረንስ ፓስተር ታሪኩ ቴዎድሮስ የሰበከው አንደኛ ነገሥት መጽሐፍ ምዕራፍ 17 ነው። ያው ፓስተርዬ 2 ጊዜ አሜሪካ መጥቶ ባለፈው ላይ ጸልየናል። ከፓስተር አላዛርም ጋር ነው ያገናኝቶኛል። ፓስተር ዶክተር ተስፋ ወርቅነህም ቸርች መጥቶ ሂውስተን ቴክሳስ፣ እዛም ሆኖ አስታውሰዋል። ያን ስብከት ነው ያለኝ ፓስተር ታሪኩ ማነው ቴዎድሮስ ማለት ነው። አዎ አስታውሰዋል። የዛን ቀን ነው ጌታ የተቀበልኩት አልኩትኝ። ማነው የዛን ቀን ነው ጌታን ኦፊሻሊ ባልቀበልም የዛን ቀን ነው የኤርሚያስ ማንነት የተነካው። አንደኛ ነገሥት መጽሐፍ ምዕራፍ 17 ቴስቢያዊ ኤልያስ እያለ ማለት ነው። ይህን ነቢይ ዛሬ ሲጠራ በቃ ያቅበጠብጠኛል አልኩ። ያቅበጠብጠኛል ምንድን የሆንከው ብለህ ብትለኝ አላቅልህም። ጌታ የነገረኝ ያሳየኛል፣ ግን በቃ አልችልም አልኩ። እሳት ፋየር ነው የሚያደርገኝ፣ ፋየር። የዛን ቀን ስለ ቴስቢያዊ ኤልያስ ነበር የሚሰብከው። እኔ ልማድ ሆኖባቸው ይሁን አላቅም። አንተን ነው ወንድሜ የሚፈልገው እያለ ደግሞ የሚላት ቃል ውስጤ ቅርቅር ብላ ነው የቀረችው። እዛው ሆኜ ነው ለመጀመሪያ ጊዜ የጴንጤ ስብከት ሰምቼ ያለቀስኩትኝ። ቀደም ያልኩን እዚህ ላይ ሰይፈ መለኮት እየረገምኩ ጉባኤ ውስጥ ቁጭ ብዬ፣ ምክንያቱም ልቤ ሊሸነፍብኝ ነው። እዛው ቁጭ ብዬ ልቤ እየተሸነፈ ነበር። አልቅስ አልቅስ አለኝ።
መሰዊያዎቹን አፍርሰው ነቢያትን ገለው የእግዚአብሔርን ነቢያት የእግዚአብሔርን ካህናት አርደው ኤልዛቤልን ውሾች እንዲብለው እንዲበሏት እግዚአብሔር እንደ ኤልያስን አስነስቶ ወደ ዮርዳኖስ አብሬው እየሄድኩ ማለት ነው። አብሬው የዮርዳኖስ የኮረፈፋ ውስጥ ጨምሮ በየመካከሉ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ መሰዊያው ፈርሷል። በእስራኤል ላይ ተሐድሶን ለማምጣት ይህንን ሰው አለ። ዛሬም አንተን ነው የሚፈልገው ወንድሜ ይላል። ደግሞ በየመካከሉ እኔ እንዲህ አይነት አሰባበክ እኔ ታቅላለሁ። እዛው ጉባኤ ውስጥ ተሸነፍኩ። ጌታ ኢየሱስ ምስክሬ፣ አለቀስኩ። ስቅ ብዬ አለቀስኩ። እንባው ሲበረታብኝ ተነስቼ ወጣሁ። በጣም እንባው በረታብኝ። ስቅ ብዬ አለቀስኩ። የነፍሴ ሽሉዳ እንደተነካች በደንብ ነው ያወቅኩት። የዛን ቀን ከዛ አዳራሽ ባልወጣ ኖሮ እንባው ሲበረታብኝ ነው የወጣሁት። እዛው ነበር ጌታን የምቀበለው ብዬ ነው የምገምተው። ግን ተነስቼ ወጣሁ። ለምን ትወጣለህ ብሎ ያለኝም ሰው አልነበረም። ወጣሁኝ። እያለቀስኩ ቤት የገባው ፈረንሳይ ለጋ ሲሆን ቃና ዘገሊላ ሚካኤል ቤተክርስቲያንን ለማስገባት ጃል ሜዳ ላይ ብዙም ሳልቆይ መጣሁ። ታህሳስ ወር ነበረ ስብከቱ ኮንፈረንሱ የነበረው። ወደ ታህሳስ መጨረሻ አካባቢ ነው፣ እንደዚህ ወደ ገና አካባቢ ወይ እንደዚህ አካባቢ እና ሳምንት ወይ 2 ሳምንት ሳይሞላው ገሊላ ቃና ሚካኤልን ለማስገባት ጃል ሜዳ ስመጣ ሁሌ እንደነገርኳችሁ የኔ ደማስቆያ ነው። በዛ ወደ ግብፅ ኤምባሲ ጋር በጃል ሜዳ በኩል ሰዎች ይገባሉ። እንዲህ አይነት መጽሐፍ ቅዱስ የለበሱ ልብሳቸው ነው ያንዳንዱ ያጠበ ምናምን ነገር እንደዚህ ይገባሉ። እና በባለፈው ሲገቡ ወደ አዳራሽ ወደ ኤግዚቢሽን ማዕከል ሲገቡ አይነት ያየኋቸው ሰዎች ናቸው። ተከታትዬ ሄድኩኝ። አብሬያቸው ሲሄድ ውብዬ እዚህ ያለች የኛው የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አባል ናት። አሴምብሊን የምታውቁት ትልቁ አዳራሽ ሞልቶ ነበር። የዛን ቀን ዮናስ አራፋይ ነበር የሚሰብከው። ዮናስ መሆኑን በኋላ ላይ ያወቅኩት እኔ። ዮናስ ይሁን ከተማ ይሁን ምንም ምን የማውቅልህ ነገር የለም። ብቻ ገባሁ። ትልቁ አዳራሽ ሙሉ ነው። ስክሪኑ ያለበት ጋር ሙሉ ነው እና የአገልጋዮቹ ቢሮ የነ ፓስተር አባተ የነ ፓስተር ወልዴ የነ ቡሊ የነ ወንጌላችን ታየው የነ ለገሰ ቢሮ ያለበት የነ ለገሰና የነ ቡሊ ቢሮ ያለበት ጋር እንደዚህ ትርፍ ቦታ አለች። ታስታውሷታላችሁ። ቴሌቪዥን እዛ ጋር ተቀምጦ በቴሌቪዥን ስክሪን ነው ይታይ የነበረው ቦታ እዛ ነው ለኔ የተገኛለኝ። ጌታን የምትቀበሉ ተብሎ ሲባል ከዛ ተነስቼ መንገዷን አቋርጬ በዛ በስክሪኑ በኩል አልፌ ነው ትልቁ አዳራሽ ውስጥ ሄድኩት። ይቅርታ እጄን እንዳነሳው ከዛ ጀምሮ ማለት ነው። ያቺ ቀን ጌታን ስቀበለው ውስጤ የፈሰሰ ሰላምና ደስታ በቃ ተነካው። በእውነት ተነክታችሁ ንኮች ይሉናል አይደል? እውነት እኮ ነው። በእውነት ነው። በጣም ነው የተነካ ነው። ንክ ይሉኛል አንዳንዱ። አዎ ንክ ነኝ። የነካኝ የውዴ መንፈስ ነው፣ የኢየሱስ መንፈስ። ሰው እንደዚህ በቃ ክሬዚ እንደሆነ በቃ እንደዚህ ሆነ ነው እንዲሆነ ነው ዘመንን ፈጆ ይላል። ይኸው ከጌታዬ ጋር 27 ዓመት ወይ ፍንክች አልኩ። አሁን በጣም አንተ ብዙ ተገለብለብሃል ትመለሳለህ ወደኋላ ሁሉ ያሉኝ ብሉ ጴንጤዎች ነበሩ። የት ነው የምመለሰው? የያዘኝን እጅ አታውቅም አንተ ሰነፍ ጴንጤ። የያዘኝን እጅ አታውቅም። ማን እንደያዘኝ አታውቅም ወይ? እያወክ ነው የምትቀልደው። እኛ በጣም ብዙዎች እንዲህ ሲግለብለቡ አይተናቸዋል። ብዙ ማቴር ምናምን። ብራዘር እኔ ብዙ አልሄድም። ብዙ ግን የሚያስኬደኝ ጌታ አለ። ብዙ እና ወንድሞቼ ናቶቼ ኢየሱስ በቃ ምንድነው
ምንኛ ቃላት የትኛውን ቃላት ፈልጌ ምን ብጨምርበት ነው ምናምን ነገር ብዬ እሱን ለማሞጋገስ፣ እሱን ለማደናነቅ፣ እሱን ለማክበር፣ እሱን ከፍ ከፍ ለማድረግ ምን ቃላት ይገኛል? ምንም። በእውነት የእግዚአብሔር ሕዝብ የወንጌል አማኞች በሕያው ጌታ በእግዚአብሔር መንፈስ ውስጥ ያለው ሰው ነኝ። አስረግጬ ልንገራችሁ፣ እንደናንተ እንደኛ ራሴን ጨምሬ እንደኛ የታደለ ሕዝብ የለም። ደህንነትህ የቀለለብህ ደህንነትሽ የቀለለብሽ በጣም እየተጃጃልሽ ነው ማለት ነው። ምንድነው የፈለጋችሁት? ከኢየሱስ ክርስቶስ ውጪ ከመጽሐፍ ቅዱስ ውጪ ምንድነው የፈለጋችሁት? አይ እኔ እኮ ነበርኩኝ ሙሉ ወንጌል ትለኛለህ። ኑራ ምን እያደረክ ነበረ የኖርከው ሙሉ ወንጌል? አይ እኔ እኮ ቃለ ሕይወት ነበር። ቃለ ሕይወት ቤተክርስቲያን እኮ ተጠመቃው። ግን ምን እየሰማህ ነው የኖርከው? ቃለ ሕይወት ቤተክርስቲያን በእርግጥ ትከታተል ነበር? ትምህርት ትከታተል ነበር? ጥናት ላይ ነበርክ? ህብረት ታረግ ነበር? በቸርች ህብረት የማታደርጉ የወንጌል አማኞች ፕሊዝ ቀጥታ ዛሬ ነገ ሳትል ቸርች ሂድና ግባ። ህብረት አድርግ ከቅዱሳን ጋር። መጽሐፍ ቅዱስ ጥናት ላይ የማትገኙ ምንም ወዲያ አትበል ብራዘር። ለራስ ጥቅም ነው የሚጠቅም። ቀጥታ ሄደህ መጽሐፉን አጥና እንጂ ቤተ ክርስቲያን የኤፌሶንን መጽሐፍት እናጠናለች ብለህ ስትል አንተ ቁጭ ብለህ አርሴናል ማንቸስተር ብለህ ትላለህ። ዛሬም ቀጥታ ተነስተሻል ኩሸትዬ፣ ቀጥታ ከነዛ አመፀኛ ከተባሉ ጓደኞችሽ ተለይተሽ ቅድስና ማለት ለእግዚአብሔር መለየት ማለት ነው። ቀጥታ ቸርች ተንበርክከ ጸልይ ከሚጸልዩ ጋር፣ ማልድ ከሚማልዱ ጋር፣ ዘምር ለእግዚአብሔር። ጌታን በሙሉ ኃይል ፈልገው። ቀባኝ፣ ኃይልን ስጠኝ፣ መንፈስን ስጠኝ በለው። ወደ መጽሐፍ ቅዱስ ወደ ቤተ ክርስቲያን ህብረት ብዙዎች እንዴት እንደሆነላችሁ አይዶ ነው። ከቸርች ርቃችሁ ከቅዱሳን ህብረት ርቃችሁ ወንድሞች እናቶች እንዴት እንደሆነላችሁ አላቅም። ክርስትና ቸርች በሄደ አይደለም ብለው ይላሉ የዘንድሮ አንዳንድ ሰነፍ ጴንጤ። አንተ ስነ ስርዓት ያዝ እንጂ ስነ ስርዓት እኮ ያዝ ነው ብለን ምንል። ጌታ እግዚአብሔር እኮ ምስክር ነው። ቤተ ክርስቲያን በሄደ አይደለም ክርስትና ትላለህ እንዴ? ቤተ ክርስቲያን በቅዱሳን ህብረት እንድናረግ ጌታ አላለም ወይ ብሏል? አይ ቸርች እኮ የሚሄዱት ብዙ ህይወታቸው ምናምን። አንተ እነሱ ስለደከሙ በእነሱ ምክንያት አንተ ከህብረት ትጎላለህ እንዴ? እዛው ሆነህ የደከሙትን እጆች አበርታ እንጂ። እዛው ሆነ ማለት ነው ህብረት ውስጥ ሆነ። አንተ ብርቱ ከሆንክ ቸርች የሚሰበሰቡት ደካማም ስለው ከታዩ በህይወታቸው ላይ ከመፍረድ እዛው ሆነ የላሉትን እጆች አጽና። የደከሙ ጉልበቶችን አበርታ። በእግዚአብሔር ቃል የደከመውን ይላል ኢሳያስ ሲናገር፣ ሃሌሉያ። የደከመውን ሰው በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል ይላል። አንተ ጸጋ ተሰጥቶ የተማረ ምላስም ይዘህ ግን የት ነው ያለው? ምን ይላል? ቁጥር 54 ላይ ኢሳያስ 50 ቁጥር 4 ላይ የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። ማለዳ ማለዳ ያነቃኛል፣ እንደ ተማሪዎች ትሰማ ዘንድ ጆሮህንም ትከፍት ዘንድ ጆሮዬንም ያነቃል ይላል። አያው ጌታ እግዚአብሔር ጆሮዬን ከፍቷል፣ እኔም አመፀኛ አልነበርኩም፣ ወደኋላዬም አልተመለስኩም። እግዚኦ! የት ነው አንተ ተመልሰህ ከቸርች ወጥተህ ወደኋላ ሄደህ ቸርች በሄደ አይደለም። ክርስትና ማለት መሰረተ ክርስቶስ መሰብሰብ ነው እንዴ? ጉባኤ እግዚአብሔር መሄድ ነው እንዴ? እኔ ምንም ብዙ አይመቹኝ ብሎ ይላል። አንተ ወንድሜ ክፉ አታናግሩን። እሺ ክፉ አታናግሩን። በማን ላይ ነው የሰለጠንከው? በቅዱሳን ህብረት። ጌታ በዛ ነው የሚገኘው። አመፀኛ አልነበርኩም ወደ ኋላዬም አልተመለስኩም ይላል።
ስንት ሰውን ከቸርች ህብረት ከቅዱሳን ህብረት ወደኋላ ተመልሷል። ትዝታዬን አይደለም የምነግርህ፣ መንፈስ ቅዱስ በልብ የሚያመጣውን ቃል የምነግራቸው ወንድሞች እናቶች። ምን ይላል? የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ። የደከመ ሰው አለ ቸርች ውስጥ? አዎ። በደከሙ ሰዎች ምክንያት አንተ ከቸርች ትቀራለህ እንዴ? እዛው ተቀምጠህ አንተ እግዚአብሔር በጸጋ አበርትቶ ከሆነ የደከመውን ሰው በቃል ደግፈዋ። እግዚአብሔር ቃል እንዲሰጥህ፣ የጊዜውን ቃል እንዲሰጥህ ለቸርች። የምን ለቆ መሄድ ቤቱን? በፍጹም እኮ ነው ብዬ የምልህ። በክርስቶስ አካል ውስጥ በቤተ ክርስቲያን ብልት ስለሆንኩ የትኛውም ቸርች ጤናማ የተባለ ቸርች ብሄድ ይመለከተኛል። እዛ ቤት ውስጥ የሚደረገው ነገር ሁሉ በሙሉ እኔን የማይመለከት ባይተዋር አይደለሁም። መሰረተ ክርስቶስ ቤተክርስቲያን በሚባል ቤተክርስቲያን ውስጥ በአባልነት ስሜ ባይጻፍም እኔ ጉባኤ እግዚአብሔር በሆንም አሁን ባለውበት የሻይሎ ክርስቶስ ቤተክርስቲያን በሆንም መሰረተ ክርስቶስ ቤተክርስቲያን በአባልነት ባጽፈኝም እዛ ቤተክርስቲያን ውስጥ ለሚደረገው ለውድቀቱም እኔም አብሬ ያለሁ፣ ለመነሳትም እኔም አብሬ ያለሁ። ወለ ይመለከተኛል። በአካል ውስጥ ብልት ነኝ። በአካል ውስጥ ብልት ነሽ። እዚህ ይመለከታል፣ እዚህ አይመለከትም የሚባል ነገር የለም። ሙሉ ወንጌል ብትወድቅ አብሬ ነው የምወድቀው፣ አብሬ ነው የምትወድቀው። ቃላት ብትነሳ አብሬ ነው የምትነሳው። ውቤ ብትወድቅ አብሬ ነው የወደቅኩት። ብራዘር የምን መሳቅ? ይመለከተናል። እና እዛ ሆነና በቃል የደከመውን ሰው በቃል እንዴት እንደምደግፍ አውቅ ዘንድ ይላል። እዛው ቸርች ውስጥ ሆነ ደከመኝ እኔ ኤርሚያስ ደከመ ውቤ እዛው ቸርች ውስጥ ሆና ነው። ታዲያ የት ነው ምንድነው እየሆነ ያለው? ህይወት እንዴት ነው? ተጣራኝና በምክር በጸሎት እግዚአብሔር መንፈስ በእቴ በኩል በመምጣት መልካሙን መንገድ እንደገና እንድቀጥል ከወደኩበት እንዲያነሳኝ ከሳትኩበት እንዲመልሰኝ ይመክረኛል፣ ይገስጸኛል። አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል ይላል። አንዳንድ ሰዎች አይታችኋቸዋል። የሚናገሩት ነገር ጌታ እግዚአብሔር የተማረ ምላስ ሰጥቷቸዋል። የቃሉን ደጅ ከፍቶላቸዋል። የት ነው ያሉት? ከአልዲስ ካፌ። የት ነው ያሉት? ስታርባክስ። ቸርች አይሄዱም። የትኛውም ቸርች ሜምበር አይደሉም፣ አይሄዱም። ለፓስተሮች አይታዘዙም። በቤተክርስቲያኑ መሪ ላይ አቃቂር አውጥቶ እንትና የሚባለው መሪ ምናምን ነገር ብሎ ተወሱም። ብራዘር አንተ እግዚአብሔር የተማረ ምላስ ሰጥቶሃል። እዛ ቁጭ በልና ይሄን ሰውዬ አንድ ቀን ባይሰማህ አንድ ቀን ይሰማኛል ብለህ እየጸለይክ እዛው ጠብቅ። በአምባህ ላይ በመጠበቅ ያለ የተማረ ምላስ ሰጥቶታል። የት ነው የሚውለው? ካፌ። ኢሳያስ ግን ምን ይላል? የተማረ ምላስ ሰጥቶኛል፣ ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችም ተሰማ ዘንድ ጆሮዬን ያነቃል ይላል። ያነቃቃል፣ ሶሪ ጆሮዬን ያነቃቃል። ጌታ እግዚአብሔር ጆሮዬን ከፍቷል ይላል። እኔም አመፀኛ አልነበርሁም፣ ወደ ኋላይም አልተመለስሁም ይላል። ስንት ሰው እንዴ! ነውር እኮ ነው ወንድሞች እናቶች። ማን ነው ታላቅ ወንድሙ እዚህ ውስጥ? ታላቅ ወንድሙ በቤት ውስጥ በእናትና በአባቶቻችን ቤት እያለን ታላቅ ወንድሙ ወይ ታላቅ እህቱ እንትና ከሚባል ወንድ ጋር አመነዘረች ወይ እንትና ከሚባል ወንድ ጋር አመነዘረ ተብሎ ሲባል ከእናትና በአባቶቻችን ቤት አብረን እየኖር በነበርንበት ጊዜ ከወንድሞቻችንና ከእህቶቻችን ጋር ጋብቻ ፈጽመን ከመውጣታችን በፊት አብረን ስንኖር እህታችን እንትና ከተባለ ወንድ ጋር ተኛ ተብሎ በሰፈሩ ሁሉ ሲወራ ወይ ወንድማችን እንትና የምትባለዋን ሴት እኮ ደፋራት ተብሎ ሲባል ስለነሱ ብለን ቤቱን ለቆ የወጣ ሰው አለ እዚህ መካከል? ማንም የለም። ማንም እህቴ ስላመነዘረች ነው ቸርቹን ቤቱን ጥዬ ወጣሁት ብሎ ያለ ሰው አለ እዚህ? ማንም የለም። እዛው ቤት ውስጥ ሆነን አይናችን የምናጉረጠርጠው አንቺ አሰዳቢ፣ ዘር አሰዳቢ ምናምን ነገር ብለህ የምትለው የምትዩ እንዲህ አይነት ስንፍና እንዲህ አይነት ብልግና ያደረግሽው ድብድብም ከገጠምሽ እዛው ነው የምትገጥሚው ቤት ውስጥ። እህትሽ ነች፣ እህት ናት። ወንድም ነዋ፣ ወንድም ጋሼ ነው እንጂ ወንድሜ አመነዘረ ብሎ ከቤት ውስጥ የሚወጣ ሰው የለም። እንትና እናንተና አመነዘሩ ይላል። የት ቸርች ውስጥ? ኦኬ ድካም ተገኛ። አዎ። ስለዚህ
ደካሞችን ምን በሉላቸው ነው ብሎ የሚለው? ደካሞችን እየወጣችሁ ጸሎቱን ትታችሁ በየካፌው እየዞራችሁ አውሩባችሁ። ካፌው ላይ ቁጭ ስትል ጸሎት በእግዚአብሔር ፊት መጸለይ ሲገባህ ካፌ ላይ ቁጭ ብለህ ክርስቲያን ወንድሙ እንኳን ራስ ሲመጣ እንዴ ብዙ ጊዜ ቸርች አላይም እንዴት ነው ወንድማችን ምን ሆነ ነው ብለህ ሲልህ ክርስቲያን ወንድሙ ራሱ ክርስቲያን ወንድምህ አዎ እኔ ብዙ አልሄድም እኮ አሁን ቸርች ነው ቀርቻለሁ። ምን ነው አይ በቃ የሚታየው ነገር ደስ አይልም። ስንቶቻችንን ብለን የምንለው የት ነው የሚታየው ነገር ደስ የማይለው ወንድሜ? በቸርች ውስጥ በዓለም የሚታየው ነገር ነው ደስ ያለህ አይደል? እዛ ካፌ ቁጭ ብለህ የእንትናን ዳሌ እያየህ ግልጽ ነው የምነግርህ። ቸርች ውስጥ የሚታየው ነገር ነው አላስደስት ያለህ? ምንድን ነው የሚታየው ነገር ቸርች ውስጥ? ኦኬ እንትና ከእንትና ጋር ወደቀ ተብሎ የሚባል ወሬ ነው የተሰማ፣ ወይ ደግሞ እንትና ከእንትና ጋር ተጣላ ነው አይደል? የሆኑ ሰዎች ስለተጣሉ እና ቸርች ደስ አይሰኝም ማለት ነው። ዳሪያስ እንዴት ነው ደስ የማያሰኘው? የውዴ መንፈስ ስላለ በጉባኤ እንደዛ ሁለት ሰዎች ስለደከሙ የሆነ ግሩፕተኞች ስለተጣሉ ብራዘር እግዚአብሔር በመካከላችን የለም ማለት አይደለም። እነዛ የተጣሉትን እዛው ቁጭ ብለህ ማስታረቅ፣ ማስማማት፣ ለእነሱ መስማማት መልካሙ ነገር እንዲመጣ የእግዚአብሔርን ቃል ማስተማር፣ መምከር፣ መጸለይ፣ ጾም፣ ጸሎት መያዝ እንጂ ካፌ ውስጥ ቁጭ ብለህ ደስ የሚያሰኝ ነገር የለም ይላል። እሺ ደስ የሚያሰኘው ነገር ካፌ ላይ መዋል ነው። ቸርች መሄድ ትቶ የቸርችን ሰዓት ካፌ ላይ ቁጭ ልልሃል ረጅም ሰዓት። ቸርች ፕሮግራሙ ሲያልቅ አብሮ ከቸርች ሲበተኑ ካሉ ህዝብ ጋር አብሮ ወደ ቤት ይገባል። እነዛ ቃል ሰምተው፣ ይሄ ግን ቁጭ ብሎ ካፌ ላይ ሐሜት ሲያማ ይሄው ሰውዬ በከረባት ታንቆ ጌታ ቀብቶኛል ብሎ ይላል። መቼም ቢሆን እግዚአብሔር አምላክ አልኩ ሕያው ጌታ ለዘላለም የሚኖር የያዕቆብ ንጉሥ ምስክር ነው። እንደናንተ አይነት ሰዎች ሞገስ አታገኙም በእግዚአብሔር ፊት። ለአገልግሎት ልጅነትህ አይሰረዝም፣ የእግዚአብሔር ልጅ ነህ። ለማገልገል ግን ልብህ የከፋ ትቢተኛ አሮጋንት እንደሆንክ ስለሚያውቅ ጸጋውንም አይሰጥህ እግዚአብሔር። እንዲሁ ዝም ብለህ ዝምባም ሆነህ ነው የምትቀረው ካፌ ላይ ዝምባም ሆነህ ነው የምትቀረው። እንዲሁ ወሬ የሚያወራ ማለት ነው። ና ይገርማል። እንትና የሚባለው ከእንትና ጋራ እንትን ብሎ እና ያ እንትን ያለው ነገር እንትን አለ ቸርች ውስጥ እና በዚህ ምክንያት የሚታየው ነገር እኔ ብዙም ደስ አያሰኘኝም እና ክርስትና ቸርች በሄድ አይደለም ይልልሃል። አንተን እንስማ ወይስ ኢየሱስን እንስማ? ጌታን ነው የምንሰማው። ጌታን ነው የምንሰማው። አንቺን እንስማ ወይስ ኢየሱስን እንስማ? ክርስትና ቸርችን በሄደ ነው። ቸርችን የሚያቃልል የቅዱሳንን ህብረት የሚያቃልል አውሬ በጌታ በኢየሱስ ስም የተወጋ ይሁን። ልታቃልለ በቅዱሳን ህብረት የምናደርግበትን ልታቃልል ከነ ድካማችን ጭምር ነው። እዛው አንደኛው ሲደክም ሌላኛው እንዲያበረታው ማለት ነው። ሁሉም የደከመን አይቶ ወደ ውጭ የሚወጣ ከሆነ ከዛም ትላለህ እዛ ካፌ ትሄድልህና ተሰነብታለህ። እዛው ሰነብትና ከዛው እዛ ካፌ ላይ ደግሞ የእነንቶኔ ያገኙሃል፣ ይመጡልሃል። ያባናና ፋርፋ የሶሪያ ወንዞች ማለት ነው ትልልቆቹ እና ይመጡልና አንዱ ያገኝሃል። እዛ ምንም ከነሱ ጋር አብረህ ስትውል አልሐምዱሊላህ ልትል ትችላለህ ማለት ነው፣ በሚቀጥለው ሳምንት ማለት ነው። ምክንያቱም ከፍልስጤም ጋር ውለህ ፍልስጤማዊነትን ሳትማር አትመጣም። ጌታ ይመስገን ብሎ የሚለው ቀርቶ ወደዛ ትሄዳለህ ማለት ነው። ወይ ደግሞ ማርያምን ብዬ ብለህ ትላለህ። መሀላ ሁሉ ወደዛ ይሄዳል ማለት ነው። እዛ ቀስ እያልክ ቲክቶክ ላይ ደግሞ ትመጣና እኔ ትላለህ። ሄደም እነ እንትና የሚባሉ ደከሙ። በእነሱ ድካም
ምን ቢባል ነገር ወንድሞች እናቶቼ እዛው ነው እዛው ካጠፋም እዛው እንገስጽሃለን፣ ትገስጸኛለህ። ተያይዘን እናልቃታለን አይደለም፣ ተያይዘን እንኖራታለን። ምንም መሄጃ ስለሌለን፣ ለኛ ሌላ ምርጫ ስለሌለን ዓለም ተያይዘን እናልቃታለን ይላል። እዚህ ግን እኛ ግን እዚሁ ተያይዘን እንኖራታለን። ሌላ አማራጭ የለም። የክርስቶስ ቤተክርስቲያን እንዴት ደስ እንደሚል ወንድሞች እናቶች፣ ከነ ድካምሽም ጭምር እህቴ እንዴት ደስ እንደምትይ እኮ ጌታ ኢየሱስ ክርስቶስ ምስክሬ ነው እኮ አልኩሽ። ከነ ድካምህ ጭምር እንዴት ደስም እንደምትል አንተ በማያምኑት ፊት እኮ ሞገሳም እኮ ነህ። ድካም አለ ውጊያን ተዋጋ። አማኑኤል ያለው እዛው አማኑኤል ሆነ ተዋጋ። ቃልዮት ያለው እዛው ቃልዮት ሆነች ተዋጊ። መንፈሳዊ ውጊያን ሕይወት ብርሃን ያለው እዛው ሆነ ማለት ነው። በሰማበት ጣዱኝ ክርስትና በየቦታው ላይ የሄዱ እንትን ማለት እንደዛ አይደለም። እዛው ሆነ። ለቤተ ክርስቲያን ስልጣን ሰሚት አድርገ ማለት ነው። ራስን አስገዝተ ስለሚያውቅ ነው እንጂ አብዛኛው በቸርች ላገልግል ብዬ ብል እዚህ ልጠፋባችሁ እችላለሁ። እና ፕሊስ ህብረትን የሚያቃልሉ ህብረት መሄድ ምን ያደርጋል ብለው የሚሉ ሰዎች እንዳትሰሟቸው፣ የእነሱ ጓደኞች እንዳትሆኑ። የትኛውም ቸርች መሄድ እየቻላችሁ በሰዎች ምክንያት አኩርፋችሁ ቸርች የማትሄዱ ሰዎች 77 ቁጥር ጻፉልኝ። ባያችሁት ነገር አዝናችሁ ቸርች የማትሄዱ ቸርች መሄድ ትችላላችሁ፣ ትሄዱ ነበር። አሁን ግን ያቆማችሁ የእግዚአብሔር ልጆች ያው አይዋሹም። መልኬ፣ ሚሚ፣ ተባረኩ፣ ያሬዶ ሚሚ ነው። እሺ ዩዘር ጂሰስ ማን። ኦኬ ሳራ ገምስቱ። ኦኬ እሱ አስቀድሞ ወደኛል፣ ወደዋለሁ። እውነት አንዴ ከጻፋችሁ ይበቃል። በጣም ብዙ ሰው ነው ቸርች መሄድ እየቻላችሁ ቸርች ግን አትሄዱም። ባያችሁት ወይ በሰማችሁት ነገር ልባችሁ አዝኖ ማለት ነው። ይስሐቅ፣ ኤዱ፣ ትእዛዙ በሉናው ቀኝ እጃችሁን ልባችሁ ላይ ጫውና ጸልይላችኋለሁ ብያለሁ። ቸርች እንድትሄድ ቀጥታ ተነስታችሁ ቸርች ሂዱ ወንድሞቼ። እሺ እህቶችም ወንድሞችም ቀጥታ ቸርች እንዲሄድ ጸልይልኝ የሚባል ነገር የለም። እንዲህ አይነት የጸሎት ሪኩዌስትም የለም። ቀጥታ ሂዱ ወንድሞቼ ቸርች። እሺ ከቅዱሳን ህብረት ወደኋላ ማፈክፈክ ከጀመርክ አትጠራጠረኝ አልኩ። እጣኑ ትዝ አለኝ ብለው እያሉ እንደ አንዳንዶቹ ጭስ እንደሚናፍቁ እንደዛ አይነት መንፈስ ይጠናወታል። በቃ ምንም አማራጭ የለም። የበደሉ ሰዎች ካሉ ይቅር በላቸው፣ የበደላችኋቸውንም ይቅርታ ጠይቋቸው። ሂዱ እዛው ባላችሁበት ቀድሞ የነበራችሁበት ቸርች፣ እዛው ቸርች ሂዱና ህብረት አድርጉ። ወንድሞቼ ናቶቼ ሰምታችሁኛል? ሂዱና እዛው ቸርች ህብረት አድርጉ። እዛው
እዛው የተጠመቃችሁበት እዛው የነበራችሁበት ፓስተሩም ደውሎላችሁ ቤተክርስቲያን ሽማግሌ ደውለውላችሁ ጠይቀዋችሁ አጥተዋችሁም ከሆነ ሄዱ። ባይደውሉላችሁም እንኳን በቃ ሰው በዝቶባቸውን ብላችሁ በልብ ቅንነት ሂዱ። ወንድሞች እናቶች ተነሱና ፓስተሩ አልደውልልኝ ብለህ አታኩርፍ። ብራዘር ስራ በዝቶበት ነው በል። እውነቱን እንገራችሁ መንፈሳዊ አገልግሎት በጣም ከባድ ነው። በጣም ከባድ ነው። የሰው ጨጓራ አይደለም የሰውን ህይወት የሚልጡ ቸርች ውስጥ የተቀመጡ አሉ። በእነሱ ምክንያት ብዙ አገልጋዮች ተማረው በቃ ወይ ወደ ጌታ ወይ ውሰዴ ብለው የሚሉ ፓስተሮች ሁሉ አሉ። ከህዝቡ አመፀኝነት የተነሳ ማለት ነው። ይህንን ህዝብ እኔ ወልጄዋለሁ እንዲህ ብሎ እንዳለው ማለት ነው ሙሴ። አይ በቃ ባያደርሰው ነው ምናምን ነገር ብለህ ተረዳ። በቀንነት ማለት ነው። ጤነኛ ካልሆነ በመጀመሪያ ለምን እዛ ሄድሽ እህቴ ራሔል? በመጀመሪያ ጤነኛ ካልሆነ እዛ ቸርች ለምን ሄድሽ? ወይስ በመካከል ህይወቱ ደክሞ ነው? በመካከል የስተት ትምህርት አግኝቶበት ነው? የስተት ትምህርቱን እዛው ንገሪዋ፣ ለፓስተር እዛው ንገሩ። ይሄ ትምህርት ትክክል አይደለም በይው። ደክሞም ከሆነ ጸልይለት፣ ደክሞም ከሆነ ምከሪው። እዛው ፓስተር ስለሆነ እንደ ፓትርያርኩ እኮ ሩቅ አይደለም፣ ማናገኛቸው አይደሉም ማለት ከጉባኤ ሲወርድ እፈልግሃለሁ ብለሽው ጠይቂው። ማነው ታዲያ? ምን ነው ተንቀሸቀሽ? አንተ እኮ ፀጉረ ልውጥ እኮ ነህ። እዚህ ዞር በልን። እኛ የቤተኛ ንግግር የምናወራው አንተ ሄድና እዛው እንትን ማነው ለመምሬ እንትና ጠላህን አቅርብ ጌታ እስኪረዳህ ድረስ ማለት ነው። እና ሪታይ ራሔል ኦኬ፣ ጤነኛ ካልሆነ ምኑ ነው ጤነኛ ያልሆነው? ህይወቱ ነው። በህይወት ደክሞ ነው። በትዳሩ ላይ ወሰለተ ወይ ከሴት ጋር እንደዚህ ደከመ ምናምን ነገር በቃ እዛው ቤተክርስቲያን እንድትመክረው መሪዎች እንዲመክሩት አንቺም እንደ እህት ቀረብ ብለሽ ገስጪው። በደም እኮ ያገኘሽው ወንድምሽ ነው። ወንድምሽ ገስጪው። እዛው ምን እያደረክ ነው? ምን እየሆነ ነው ብለሽ ወንድምን ከሚያቀና ልብ ማለት ነው። አንቺን አልሰማ ብሎ ካለ በሌሎች በኩል የስተት ትምህርት ከተገኘበት ልክ እንደዚሁ ካልሆነ ግን በመጀመሪያ ጤነኛ ካልሆነ የአንቺም ጤነኝነት ያረጋግጠናል ማለት ነው። አንቺም ጤነኛ አለመሆንሽን ያሳየናል ማለት ነው። ቸርቹ ጤነኛ ካልነበረ አንቺ እዛ ቸርች ውስጥ ከነበርሽ አንቺም ጤነኛ አልነበርሽም ማለት ነው። የህይወት ጤናማነት የአገልግሎት ጤናማነት ግን ከጎደለው ቀርቦ መምከር በቃ ወንድማችን ነው። ወንድሞች እናቶች እንደዛ ነው። እሺ እና ከቸርች አትቅሩ ወንድሞች እናቶች አትቅሩ፣ ግዴላችሁም አትቅሩ። ቸርች ይኬዳል። ቸርች በቅዱሳን ህብረት ሂዱ ወንድሞች እናቶች። ሲተጉ የሚያገኛቸው እነዚህ ተብሎ እንደተጻፈ ተጉ። የምታገለግሉ በአገልግሎት የምትሰጡ በመስጠት ጌታ በሰጣችሁ ጸጋ በሰጣችሁ መክሊት አትርፉበት። በቅዱሳን ህብረት ተገኝታችሁ በድቁና የምታገለግሉ አገልግሉ። በያው ጌታ ፊት አልኩ አገልግሉ። አዳራሹን በመጥረግ ቢሆን አገልግሉ። የወደቀ ሶፍት ናፕኪን በማንሳት አገልግሉ። እህቶቼና ወንድሞቼ እግዚአብሔር ምስክሬ ነው ብዬ የምላችሁ አገልግሉ። ወንበር የተቀመጥንበትን ወንበር በመሰብሰብ አገልግሉ። ስለ ራሴ የምናገር እንዳይመስላችሁ፣ ስለ ራሴ ለመናገር ብዬ አይደለም። ግን በእኛ ቸርች ውስጥ ፓስተራችን ሁሉ ነው ወንበር የሚያጥፈው ያገለገልንበትን፣ እኔም ሁሉ ጭምር አብረን። ማንም ሽማግሌዎች ማንም አይቀርም አልኩ። ለፓስተር ብዬ ነው እንደምሰራው። በፍጹም ቤቱ የማን የፓስተር ነው አይደለም። ፓስተር የቸርቹ ፓስተራችን ነው እንጂ ቤቱ የክርስቶስ ነው። ክርስቶስ በሰጠው ጸጋ ያገለግላል፣ እናገለግላለን። የወደቀ ሶፍት አንሱ፣ የሚወለወል ካለ ወልውሉ፣ የሚጠረግ ካለ ጠረጉ። ለእግዚአብሔር ለክርስቶስ ነው የምናደርገው። ይሄንን ሰማይ ነው ሪከርድ የሚያደርግልኝ፣ ሰማይ ነው የሚያየው። የምናደርግበትን የተሰጠንበትን ያህል እኮ መሰጠት ነው እግዚአብሔር ጸጋን የሚሰጠው። ዳዊት ለአባቱ በጎች የታመነበትን ያህል ነው እግዚአብሔር በሕዝቡ ላይ አለቃ አድርጎ የሾመው። በታመንክበት መታመን እግዚአብሔር ለትልቅ ክብር ያጫል። እህቴ ዳዊት ለአባቱ ለእሴይ በጎች ታማኝ ሆኖ ከአንበሳና ከድብ ጋር ሲገጥም አይቶት ነው እግዚአብሔር ከሰማይ። አልተጻፈም
እንደዚህ ተብሎ አልተጻፈም። እንዴት ተብሎ አሁን ቀጥዬ እንደምናገረው ተብሎ አልተጻፈም። እግዚአብሔር ከሰማይ ሆኖ ይሄን ልጅ በህዝቤ ላይ አለቃ አድርጌ ብሾመው በቃ ስራዬን ይሰራልኛል ብሎ እንዳሰበ አርጌ አልተጻፈም። እንደዛ አርጌ እንደሰው ብረዳው ትክክል ነኝ ማለት ነው። ከአንበሳና ከድብ ጋር ለአራት እግር በግ 4 እግር ያላት በግ ብላ ምጮህ በግ እዛው ቀረጣጥፎ ቢበላት። ዳዊት ግን ለአባቱ ለእሴይ በጎች ታማኝ ነበር። ለአባቱ ለእሴይ በጎች ታማኝ ሆኖ በምድር ላይ አደገኛ ከሚባሉ አራዊት ጋር የታገለው አደገኛ የመጨረሻ አደገኛ የሚባሉ ድብንና አንበሳ አስጥለው ነበር ይላል። በግ ያስጥላል ከአንበሳ ላይ ነጥቆ። ከአንበሳ ላይ በግ ካንማጅን ምን አይነት መሰጠት እንደሆነ ብራዘር። ከአንበሳ ላይ በግ እኛ 6 ኪሎ አንበሳ ግቢ ሄደን ፎቶ ለመነሳት እንኳን ያ ሁሉ ብረት ታጥሮ ብሎ እኮ በሚል ሳለ ከዛ አካባቢ ድራሻችን ነው የሚጠፋው። ከአንበሳ አፍ ላይ በግ ያስጥል ነበር ታውቃለህ። ማን ያያል ይሄንን? ዳዊት አባቱ ሲያያል አያይም። ኤልያብ ያያል አያይም። ናዳብ ያያል አያይም። ሳማ ያያል አያይም። ታላላቅ ወንድሞቹ ያያሉ 6ቱ አያዩም። ሳኦል ያያል አያይም። ዮናታን ያያል አያይም። የእስራኤል ሕዝብ ያያል አያይም። በቤተልሔም ጫካ ውስጥ አንድ የ17 ዓመት ጎረምሳ ወጣት ያልሞላው እዛ ይታገልልሃል። አየህ፣ ቴንኪዩ ቢታንዬ ተባረኪ። በቃ እንደዚህ ነው። አይሽ የእግዚአብሔር ልጆች ያለችውን አገልግሎት ትቼ ነበር በስራ ቴንኪዩ ኤርሚ፣ አሁን እጀምራለሁ። በቃ የእግዚአብሔር ልጆች እንደዚህ ናቸው። ትሁት የሆነ ልብ፣ ድንጉጥ የሆነ ልብ፣ እሺ ባይነት። እግዚአብሔር በጸጋ ላይ ጸጋ ያበዛል። ሻለህትዬ እና ለአባቱ ለእሴይ በጎች ታምኖ ማለት ነው። እኛ ብኖ እውነት ለመናገር እኔ እረኛው ስለማቅ ማለት ነው። ቀበሮ እንኳን በሚመጣብን ሰዓት ላይ እኔ በተወለድኩበት አካባቢ ላይ እንሮጥ ነበር። ከኛ ተለቅ ወዳሉቱ ሄደን እየጮህን ነበር እንዲያስጥሏቸው እንትን የምንለው። ዳዊት ግን ተከታትሎ 4 እግር ያላቸውን የአባቱን የእሴይን በጎች ከአንበሳ አፍ ላይ ያስጥላል። ማን ያያል ታዲያ? ይሄ ሁሉ ሲደረግ እግዚአብሔር ብቻ። ዳዊት ያውቃል፣ ጌታ አብሮት እንደነበረ ያውቃል። እግዚአብሔር ብቻ ያያል። እግዚአብሔር ካየ በቂ ነው። ስለዚህ ነው እና ታዲያ እግዚአብሔር በሰማይ ይሄ ልጅ ለአባቱ ለእሴይ በጎች ይሄን አለ ከሆነ እኔ በሕዝቤ ላይ አለቃ አድርጌ ብሾመው ያዋጣኛል ብሎ ነው አይቀባው። አየህ ባሪያዬ ዳዊትን አገኘሁት ይላል። ቅዱስም ቅባቴ ቀባሁት እጄም ትረዳዋለች አለ። ምን ልላቸው ወንድሞች፣ አሁን በምታገለግሉበት አገልግሎት ትጉ፣ ሳትንቁ፣ በታማኝነት በተሰጠ መክሊት አትርፍ፣ ይጨመርልሃል። ቸርች ሂዱ።